ያዳነችን እርሷ ናትና ለእርሷ ምስጋና ይድረሳት። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የእኛን መከራ ለእርሱ ተቀብሎ ለእኛ ሰላሙን የሰጠን የአበው አምላክ ያው እግዚአብሔር መድኃኔዓለም ክርስቶስ ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ትናንትና እየተማርን ያለነው ስለ ቅዱስ ቁርባን ነው እየተነጋገርን ያለነው። የቅዱስ ቁርባን ትምህርት ሁለተኛውን ክፍል ነው ዛሬ እየተማርን ያለነው ማለት ነው። ቁርባን ማለት የምን ቃል ነው ያልነው? የሱርስት ቃል ነው። በግዕዙም ቁርባን ይባላል። በሱርስቱ ሲፈታ ምን ማለት ነው? አማሃ እጅ መንሻ ማለት ነው። በግዕዙ ሲፈታ ደግሞ መቅረብ ማለት ነው። ከዚያ በምስጢራዊ ፍቹ ሲፈታ ደግሞ አንድነት፣ ሌላስ መስዋዕትሽ የቤተ ክርስቲያን ሕይወት ማለት ነው። ቁርባን ማለት እርሱ ነው ብለን ተነጋግረናል። ቁርባን የተጀመረበት በገነት ውስጥ የምስጋና ቁርባን እናቀርብ እንደነበረ ተጽፏል። ከዚያ በኋላ ደግሞ የሰው ልጅ በመውደቁ ምክንያት ዘላለማዊ ቁርባን አስፈለገ ብለን ያ ዘላለማዊ ቁርባን እንስሳትም አይደሉም፣ አራዊትም አይደሉም፣ ሰማይና ምድርም አይደሉም፣ መላእክትም አይደሉም። ዘላለማዊ ቁርባን ተብሎ የተጠራው ራሱ ማን ነው ያልነው? አቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የዘላለም ቁርባን ተብሎ ተጠርቷል። እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ባቀረበው መስዋዕት መሰረት በጉ ማን ነው? ተናገሩ እንጂ። እሺ ሊቀ ካህናቱ ማን ነው? ሊቀ ካህናቱ ያቀረበውን በግ ተቀብሎ ስርየትን ድህነትን የሰጠ ደግሞ ማን ነው? ራሱ ከአባቱና ከመንፈስ ቅዱስ ጋር ማለት ነው። መስዋዕትን በማቅረብ እሱ ብቻ ነው ያቀረበው። መስዋዕት የሆነም እሱ ብቻ ነው። አብ ወልድ መንፈስ ቅዱስ መስዋዕት አልሆኑም። መስዋዕትን የሚቀበሉት ግን ሶስቱም በስንት ስልጣን ነው? በአንድ ስልጣን ነው ማለት ነው። በአንድ ስልጣን ነው። ይህንን ብለናል። ይህንን ብለን በብሉይ ኪዳን የነበረው መስዋዕት አለ። አባታችን አቤል መስዋዕት አቅርቧል። የእህል ቁርባን አቅርቧል። ከአቤል በኋላ ኖህም አቅርቧል። ሌሎችም አቅርበዋል። ከዚያ በኋላ እኛ ግን አለፍ ብለን የማን ነበር ያየነው? የአብርሃም አባታችን አብርሃም አምስቱን የቁርባን ቀጠሮ የት እንደተሰጠ ታስታውሳላችሁ? መቼ የተሰጠው? ለመጀመሪያ ጊዜ የቁርባን ቀጠሮ ወይም የቁርባን ውል የተሰጠው መቼ ነው? ለአባታችን ለአዳም ዘፍጥረት ምዕራፍ 3 ላይ ወጥተህ ወርደህ ብላ። ወጥተህ ወርደህ ብላ ማለት ፍቹ ምንድን ነው? ተናገሩ፣ በንቃት ተሳተፉ እንጂ። ወጥተህ ወርደህ ብላ ማለት ማለት ነው። አቤት ንስሐ ገብተህ ጾመህ ጸልየህ ሰግደህ እሺ ቀኖናህን ጨርሰህ ስጋውን ደሙን ተቀበል ማለት ነው ብለን ተነጋግረናል። ከዚያ በኋላ እንግዲህ ከማን ደረስን ስንል ከአብርሃም አባታችን አብርሃም አምስቱን ነገስታት የኮሎዶ ጎመር ነገስታት ስንት ሰው ይዞ ነው ያሸነፈ? 318። አምስቱ ኮሎዶ ጎመር ነገስታት የተባሉ እነማን ናቸው? አምስቱ ኮሎዶ ጎመር ነገስታቱ ማንን ይወክላሉ? ዲያብሎስና ሰራዊቱን። የተማረከው ሎጥ ማንን ይወክላል? አዳምንና ልጆቹን። እሺ ነፃ 318 ሊቃውንትን ይዞ 318 ሰራዊት ይዞ የተዋጋው ማን ነው? እግዚአብሔር ክርስቶስ ነው። ከዚያ 318 ሊቃውንት ይዞ አምስቱን ኮሎዶ ጎመር ድል እንደነሳ ጌታችን መድኃኒታችን ኢየሱስ ክርስቶስም በ318 ሊቃውንት አድሮ አጋንንትን መናፍቃንን ድል ነስተዋል። ከዚያ አብርሃም አምስቱን የኮሎዶ ጎመር ነገስታት አሸንፎ እንደመጣ ባህሩን ዮርዳኖስን ተሻግሮ ማንን አገኘ? መልከ ጼዴቅን አገኘ። 318 ሰው ይዞ ተዋግቶ አሸንፎ ሲመለስ ዮርዳኖስን ተሻግሮ መልከ ጼዴቅን እንዳገኘ እንዲሁ በ318ቱ ሊቃውንት ሃይማኖት ጸንቶ
የተጠመቀ ሰው አማናዊ መልከጼዴቅ ማንን ያገኘዋል ማለት ነው? ክርስቶስን ያገኘዋል። በ318 ሰዎች እንደመዋጋት በ318ቱ ሊቃውንት ሃይማኖት ማመን፣ አሸንፎ መጥቶ ዮርዳኖስ እንደመሻገር በ318ቱ ሊቃውንት ሃይማኖት አምኖ መጠመቅ። ከዚያ በኋላስ ደግሞ ተጠምቆ መልከጼዴቅን እንዳገኘ ሰው ሲጠመቅ የክርስቶስ የአብ የወልድ የመንፈስ ቅዱስ ማደሪያ ይሆናል። አብርሃም ዮርዳኖስን ተሻግሮ ህብስተ አኮቴት ጽዋ በረከት እንደተቀበለ ምዕመናን ተጠምቀው ስጋውን ደግሙን ከክርስቶስ ይቀበላሉ። አብርሃም ከመልከጼዴቅ እጅ ህብስተ አኮቴት ጽዋ በረከት ተቀብሎ አስራት እንዳወጣ ምዕመናንም ሁለት አይነት አስራት ያወጣሉ ብለን ነበረ። ምን አይነትና ምን አይነት ነው የሚያወጡት? ረሳችሁት? ዛሬ ከረሳችሁት መቼ ነው የምታስታውሱት? ትናንት ተምራችሁ ዛሬ ከጠፋችሁ ሁለት አይነት አስራት ያወጣሉ። አንደኛው አስራት ለካህናት ምን ያወጣሉ? አስራት በኩራት ያወጣሉ። ለእውነተኛው ሊቀ ካህናት ለክርስቶስ ደግሞ ምን ያወጣሉ? አስራተ ጾም፣ አስራተ ጸሎት፣ አስራተ ስግደት እንዲህ ያለውን የመሰለው ሁሉ ለክርስቶስ ያወጣሉ። አባታችን አብርሃም በተራራ ይዞ ወጥቶ ልጁን ሊሰዋ ሲልም እንዲሁ በግ በነጭ ሐረግ የተሳበ በግ መጥቶ ተሰውቶ ይስሐቅን አድኖለታል። ያ ኢየሱስ ክርስቶስ ነው። ያ ነጭ በግ ዕፀ ሳቤቅ መስቀል ነው። መሰዊያው ወይ ደግሞ ሞሪያ ተራራ እመቤታችን ናት። ወይም ደግሞ በሁለተኛው አተረጓጎሙ ወስደን በጉ ክርስቶስ ነው። ዕፀ ሳቤቅ እመቤታችን ናት። መሰዊያው ተራራ ማን ነው? ቅዱስ መስቀል ነው። ይህንን መስዋዕት አባታችን አብርሃም አይቶ ነበረ ብለን ነበር ያቆምነው። ለዛሬ ያቆምንበት ርዕስ ምንድን ነው? አምስቱ የኦሪት መስዋዕቶች የሚሆኑትን በኦሪት ሲሰዉ የነበሩትን አምስቱን መስዋዕቶች እናያለን ማለት ነው። በሙሴ አማካኝነት የተሰሩት ዋና ዋና መስዋዕቶቹ 5 ናቸው። እነዚህን የምታገኟቸው ዘሌዋውያን ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4፣ ምዕራፍ 5 ላይ ታገኙታላችሁ ማለት ነው። እስራኤል ከባርነት ከግብፅ ባርነት የወጡ በምንድን ነው የወጡት? ረሳችሁት? በመስዋዕት ነው የወጡት። ምን በልተው ነው የወጡት? አቤት በጉ ምንድን ነበር? እስኪ አንድ ዚህ ዝርዝር አድርጋችሁ ተውሎ ነገር በጉ ምንድን ነበር? እሺ ቀንዱ ያልከረከረ ጥሩ፣ ጥፍሩ ያልዘረዘረ፣ ፀጉሩ ያላረረ። እሺ ከዚያስ ምሳሌነቱ ለምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ምንም ኃጢአት የሌለበት ንጹህ መስዋዕት መሆኑን። ሌላስ ባሉ ቶሎ ተናገሩ። በጉ ምንድን ነበረው? የትናንት የዘረዘር ናቸው። በጣም ነው የምታሳዝኑት። እውነቴን ነው የማምላክት። ትቀልዳላችሁ። የምንማማረው እኮ ለድህነት ነው። ለምን የምትረሱ ከሆነ በጣም አድካሚነት ነው። በእድሜያችሁም ላይ ነው የምትቀልዱት። በክርስቶስም በቤተክርስቲያንም ላይ ትቀልዳላችሁ ማለት ነው። የምትማሩትን መያዝ አለባችሁ። በቤተክርስቲያን ዱላ አይፈቀድም። የሚፈቀደው ግን የሚፈቀድበት ጊዜ አለ። የሚፈቀድ ምንድን ነው? ተማሪ የተማረውን ቀለም ሲገድፍ ነው ይላል ፍትሐ ነገሥታችን። አንድ ጊዜ በሉ ተማሪ በሉ የተማረውን ቀለም ሲገድፍ ምን ይደረጋል? ይገረፋል ማለት ነው። ትገረፉ። እሺ በጉ ነጭ ነበር፣ ነውር የለበትም። በምሽት የተያዘ ነበር። ጌታችንም በጸሎተ ሐሙስ ማታ በምሽት የተያዘ ነው። ከዚያስ ተሰብስበው ይመገቡ ነበር። እኛም ስጋውን ደግሞ ስንቀበል ከቅዱሳን መላእክት ከራሱ ከክርስቶስና ከጻድቃን ከነቢያት ከቅዱሳን ጋር አንድ እንሆናለን። ሌላስ ሐሞት ጨምረው ይቀበሉት ነበር። ለጊዜው እንዲበትንላቸው ነው። የሆዳቸው የበሉትን እንዲያስማማላቸው ነው። ምስጢሩ ግን 18 ሰዓት ጾሞ ጌታ መራራ ሐሞት እንደጠጣ 18 ሰዓት ጾመን ላፋችን ምረት ሲሰማው ምን ማድረግ አለብን ነው? መቁረብ አለብን ነው። ሌላስ አቤት ቆባ አድርጋችሁ ሽጥሩ። ቆባ አድርጋችሁ ብሉት ማለት ምን ማለት ነው? ለእናንተ ስል የተቀዳጀሁትን የሸዋ አክሊል እያስታወሳችሁ ስጋውን ደሙን ተቀበሉ። እሺ ጫማ ተጫምታችሁ ማለት ምን ማለት ነው? ወንጌል ናት ማለት ነው። ጫማ የተጫማ ሰው ሾህ እንዳይወጋው
ወንጌልን አምኖ ተምሮ የሚጠብቃት ሰው የክደት እንቅፋት አያገኘውም ማለት ነው። ከርኩሰት ትጠብቀዋለች፣ ካሰበው ከመንግስተ ሰማያት ፈጥኖ ይደርሳል። ስለዚህ ኃይለ ወንጌል ዘበሰላም የተባለች የሰላም ወንጌል የምትባል ወንጌልን አምናችሁ። እሺ ሌላስ? በትር ይዛችሁ እንደሱ ነው። በትር ይዛችሁ ብሉት ማለት ነው። በመስቀል አምናችሁ ስጋውን ደሙን ተቀበሉ። ሌላስ ምንድነው? አልሰማችሁም? የተረፈውን እየቸኮላችሁ ብሉት የሚል የለም። እየቸኮላችሁ ብሉት ምን ማለት ነው? ሞት አለብኝ እያላችሁ ፈጥናችሁ ስጋውን ደሙን ተቀበሉ። ሌላስ? የተረፈውን በእሳት አቃጥሉት። እሺ አጥንቱን አትስበሩ። እሺ የተረፈውን በእሳት አቃጥሉት ማለት የተማራችሁትን ያህል ተምራችሁ የቀረውን እግዚአብሔር ያውቃል በሉ። እሺ ሌላስ? አጥንቱን አትስበሩ ማለት ክርስቶስ በመለኮቱ ሕማም ሞት የለበትም ብላችሁ እመኑ። አለበት አትበሉ። ወይም በኃጥአን ቢፈረድባቸው በጻድቃን አይፈረድባቸውም ብላችሁ እመኑ። ሌላስ? ባሪያ አብሮ እግዚአብሔር ይስጥሽናል። ባሪያ አብሯችሁ እንዳይበላ ተጠንቀቁ። እንዲያውም መጀመሪያ አካባቢ ነበር። ምን ማለት ነው? በኃጢአት ባርነት ያለ ሰው ሳይናዘዝ ነው። ዝም ብሎ በኃጢአት ባርነት ያለ ሰው ስጋው ደግሞ አይቀበል ካላችሁ ተሳስታችኋል። ምን ማለት ነው? ሳይናዘዝ ስጋውን ደሙን አይቀበል። ሌላስ? በደንብ መያዝ አድርጉ። የዚህን በግ ትርጉም ካልያዛችሁ ከስራችኋል አዛኙ። ስለዚህ ዘጸአት ምዕራፍ 12 ላይ ነው ያለው። ጥሬ ንባቡ ትርጉሙን ነግሬያችኋለሁ። ጥሬ ንባቡ ዘጸአት 12 ነው ያለ። በደንብ አድርጋችሁ አጥንታችሁ በቃላችሁ መያዝ አለባችሁ። ይሄን ትርጉሙን ማለት ነው። በግ ስታዩ ሁልጊዜም ይሄን ማስታወስ ይጠበቅባችኋል። በኋላም ስለ በጎቹ ነግራችኋለሁ። እሺ ሌላስ? መቃውን እርጩት ማለት መቃ የተባለ ምንድን ነው? የምእመናን ከንፈር ነው ብለናል አይደለም? መቃውን እርጩት። መቃው ከተረጨበት ሞት እንዳልቀረበ ስጋውን ደሙን ከተቀበሉ ምእመናን አጋንንት፣ ሞት፣ ደዌ አይቀርብም። እስራኤል በጉን በልተው ከምን ወጡ በሉ እንጂ። እኛ ስጋውን ደሙን ተቀብለን ከምን ወጣን? ከሲኦል። እስራኤል በጉን በልተው ባህር ተሻገሩ። እኛ ስጋውን ደሙን ተቀብለን ምን ተሻገር? ሲኦልን፣ ባህረ እሳትን እንሻገራለን። እስራኤል ስጋውን ደሙን በልተው ከነአን ገቡ። እኛ ስጋውን ደሙን ተቀብለን መንግስተ ሰማያት እንገባለን። ይሄንን ተምረን ይሄን በደንብ ያዙት። እሺ የተማረውን የሚረሳ ሰው ምን በእውነቱ ነውረኛ ነው። የምትማሩት ለምን እንደሆነ በደንብ ማወቅ። ለምን የምትማሩት? ለምን የምትማሩት? ለመዳን። እስኪ ለመዳን በሉ። ለመዳን ነው። ለመዳን የምትማሩ ከሆነ ሐኪሙ ማልዳ 2 ጠዋት 2 6 ሰዓት 2 አድርገህ ክኒን ዋጥ ሲላችሁ እንዴት ነው ተጠንቅቃችሁ የምትሰሙት? ምክንያቱም ቢዛባ ሌላ የበሽታ ቀውስ ያመጣል ተብሎ ነው አይደለም እንዴ? ስለዚህ መንፈሳዊ ሐኪም ደግሞ ካህን ነው። መንፈሳዊ ሐኪም የሚነግረውን መድኃኒት ደግሞ ጠንቅቆ ካልያዙት ካዛባ ነው የባሰ የዘላለም በሽታ ያመጣል ማለት ነው። አዛብተን የምንሰማ ከሆነ ማለት ነው። እሺ አሁን ዛሬ ስለ 5ቱ መስዋዕት ነው ያልነው። 5ቱ መስዋዕት በሙሴ እግዚአብሔር በሙሴ አማካይነት ያዘዘው የኦሪት መስዋዕት ነው። ይሄ መስዋዕት 5ቱ መስዋዕቶች ጌታችን መድኃኒታችን ኢየሱስ ክርስቶስ እስከሚሰዋ ድረስ ቀጥሏል ማለት ነው። ከሙሴ እስከ ጌታ የቀጠለው መስዋዕት 5ቱ መስዋዕቶች ናቸው። ከሙሴ እስከ ጌታ የቀጠሉት መስዋዕት ማለት ነው። እነዚህ መስዋዕት ወይም 5ቱ የመጀመሪያው የሚቃጠል መስዋዕት ይባላል። የሚቃጠል መስዋዕት ይሄ ዘሌዋውያን ምዕራፍ 1 ላይ የምታገኙት ነው ማለት ነው። የሚቃጠል መስዋዕት የሚቃጠል ምንድነው? መስዋዕት። ይሄ የሚቃጠል መስዋዕት የሚባለው ለኦሪቱ የሚያገለግላቸው ምንድነው? መቅሰፍት እንዳይመጣባቸው ነው። መቅሰፍት እንዳይመጣባቸው የሚጠብቃቸው መስዋዕት ነው። እንዳይቀሰፉ የሚጠብቅ መስዋዕት የሚቃጠል መስዋዕት ይባላል። ይሄ የሚቃጠለው መስዋዕት ነውር የሌለበት በግ ነው የሚሆነው። ነውር የሌለበት በግ ይሆናል። በጉ ቆዳው ይገፈፋል። ስጋው በብልት ተቆራርጦ ይቀመጣል። ውስጡ በደንብ ተደርጎ ይታጠባል። የውስጥ እቃው ይታጠባል። እንዳትረሱ፣ ይሄን በደንብ ያዙ። እንደ ትናንት ነው ደግሞ ትርጉም ስላለው ማለት ነው።
በጉ ቆዳው ይገፈፋል። በብልት ስጋው ይበለታል። ከዚያ በኋላ ውስጡ ምን ይላል? ይታጠባል። ከዚያ በኋላ ቆዳውንና ራሱን ከኦሪት ደብተራ ላይ ያስቀምጡታል። ከኦሪት ድንኳን ላይ ማለት ነው። ራሱንና ምኑን ነው? ቆዳውን ከኦሪት ከመቅደሱ ከድንኳኑ ላይ ያስቀምጡታል ማለት ነው። ያስቀምጠዋል። ሌላውን እንዲህ ያህል ይሄ የሚቃጠለው መስዋዕት የሚቀርበው ከመቅደሱ ውጭ ነው። የሚቃጠለው ከመቅደሱ ውጭ ነው። በመቅደስ ውስጥ አይሰዋም ማለት ነው። በመቅደስ ውስጥ አይሰዋም። የሚሰዋው መስዋዕት በግ ሆኖ ተባይት ነው። አንስት በግ አትሰዋም። ተባይት በግ ነው የሚሰዋው። በጉ ነውር የሌለበት ነው። የሰባ ነው ደግሞ የሚሆነው። የሰባ የሆነ ይሄ ምን ይባላል? የሚቃጠል መስዋዕት ይባላል። ይሄ የሚቃጠል መስዋዕት ከምንድን ነው የሚጠብቀው? ከመቅሰፍት የሚጠብቀው ነው። ዘሌዋውያን ምዕራፍ 1 ስታነቡ ይሄ ምዕራፍ 1 የሚቃጠል መስዋዕት ምዕራፍ ነው። ምዕራፉ ራሱ የሚባለው የሚቃጠል መስዋዕት ምዕራፍ ነው የሚባለው። በዚህ ምዕራፍ ውስጥ ያለው መስዋዕት በደንብ ያዙ። እንግዲህ ይሄ በግ አሁንም ለሐዲስ ኪዳን ምንድን ነው? ቀጠሮ ነው። ለሐዲስ ኪዳን ቀጠሮ ነው። አሁንም ደግሞ ማለት ነው እየመጣን በሙሉ የሕግ ፍጻሜ ማን ነው ብትባሉ የሕግ ፍጻሜ ምንድን ነው? ፍቅር ነው። የሕግ ፍጻሜ ፍቅር ነው። የሕግ ፍጻሜ ፍቅር ከሆነ ፍቅር ማን ነው? እግዚአብሔር ነው ማለት ነው። እግዚአብሔር ነው። ስለዚህ የኦሪት ፍጻሜ ለክርስቶስ ነው። ማንኛውም የኦሪት ሕግ ፍጻሜነቱ ለክርስቶስ ነው። ለጊዜው ለእስራኤል ይሆናል። ፍጻሜው ለማን ነው? ለክርስቶስ ነው። ስለዚህ ያ የሚቃጠል መስዋዕት የተባለው ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። የሰባ የተባለው የመለኮቱን ባለጸግነት መናገር ነው። የሰባ የተባለው የሰባው ሙክት ጠቦት ለሁሉ እንዲያጠግብ የክርስቶስ የጌትነቱ ባለጸግነት በለጸጋ ጥበቡ እይተአወቅ የተባለው በቸርነቱ ቆጥሮ የሚሰጠው ሀብቱ ተዘርዝሮ የማያልቅ ክርስቶስ ሀብቱ የማይቆጠር እንኳንስ እሱ የሀብቱ እንኳን መጠን የሌለው ክርስቶስ መሆኑን ለማመልከት ነው። ስለዚህ ምን ይላል? ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 15 ላይ እኩት እግዚአብሔር በእንተ ጸጋሁ እንተ ይትተረጎም ስለማይነገር ስጦታው እግዚአብሔር ይመስገን ይላል በአማርኛው። በዚህ ጊዜ ትመጣለች ስለማትባል ወይም ደግሞ የጸጋው ብዛት ስለማይመረመር ስለ ሀብቱ ብዛት እግዚአብሔር ይመስገን ብሏል ቅዱስ ጳውሎስ። ስለዚህ መጠን የሌለው ሀብት የሚሰጥ ሕያው ክርስቶስ እሱ የሰባ ፍሪዳ ተብሎ ተነግሯል። ነውር የሌለበት ነው። ክርስቶስ እንደተባለው ነውር የለበትም ማለት ነው። ይህ የሚቃጠል መስዋዕት በጉ ይሄ እሱ ይታጠባል፣ ላዩም ይታጠባል። በነገራችሁ ላይ በጉ ራሱ መጀመሪያ ይታጠባል፣ በቁሙ ራሱ ይታጠባል በጉ። ያ መታጠቡ ክርስቶስ ነውር እንደሌለበት ያስረዳል። ውስጥ ዕቃው ግን መታጠቡ የክርስቶስ ደም ሕሊናን የሚያነጻ መሆኑን ለማመልከት ነው። ሕሊናን የሚያነጻ መሆኑን ለማመልከት የበግ ደም ሕሊናን ማንጻት አይችልም። የፍየል ደም፣ የወይፈን ደም ሕሊናን ማንጻት አይችልም። ስለዚህ ሆድ ዕቃው ይታጠብ ነበር የሚለው የክርስቶስ ደም ሕሊናችን ተመልከቱ ያነጻህን እምግብር ያነጽህ ሕሊናን እምግብር ምውት የክርስቶስማ ስጋ የፍየል ደም የበግ ደም ከስጋዊ ኃጢአት የሚያድን ከሆነ የክርስቶስ ደምማ እንደምን ሕሊናችን ያነጻ ይሆን ብሎ ቅዱስ ጳውሎስ ዕብራውያን 9 ላይ እንዳስቀመጠው ውስጥ ዕቃው መታጠቡ ክርስቶስ በደሙና በጥብቀት የልብ ንጽህናና የሕሊና ንጽህና መስጠቱን ለማመልከት ነው። ወደዚህ ዙሩ። ሰው በገባ ቁጥር ልባችሁን አትክፈሉ። ስለዚህ ውስጥ ዕቃው ይታጠብ ነበር የተባለው ምንድን ነው? ውስጥ ዕቃው ይታጠብ ነበር የተባለው የክርስቶስ ደም ሕሊናን የሚያነጻ መሆኑን። ሕሊናን የሚያነጻ ማን ነው? እግዚአብሔር ብቻ ነው። ሕሊናን የሚያነጻ እግዚአብሔር ብቻ ነው። በደንብ አስተውሉ። እንዲያውም
ሊቃውንት በደንብ አድርገው የሚጠቀሙበት ይሄን ቃል ነው። ህሊናን የሚመረምር ማን ብቻ ነው? እግዚአብሔር ነው። አስተውሉ እንግዲህ ህሊናን የሚመረምር እግዚአብሔር ብቻ ነው በሉ አንድ ጊዜ። ህሊናን የሚመረምር ማን ብቻ ነው? በጣም ጥሩ። ህሊናን የሚመረምር እግዚአብሔር ብቻ ከሆነ በደንብ ስሙ። ህሊናን የሚመረምር እግዚአብሔር ብቻ ከሆነ የክርስቶስ ደም ደግሞ ህሊናን ያነጻል ከተባለ ክርስቶስ ፍጡር ቢሆን ኖሮ እንዴት ደግሞ ደሙ ህሊናን ሊያነጻ ቻለ ይላሉ ሊቃውንት። ሰምታችኋል? ትምህርቱ ሰምታችሁታል? እሺ ከሰማችሁ አሁን በደንብ መልሼ ልነግራችሁ ነው። ክርስቶስ ፍጡር ነው የሚሉ ስላሉ ማለት በተለይ እስልምናው የሌሎች እምነት ድርጅቶች አሉ እንደዚህ የሚሉ። አሁን በደንብ ያስተውሉ። የምታስተውሉ ምንድን ነው? ህሊናን መመርመር የሚችል እግዚአብሔር ብቻ ነው። ማን ብቻ ነው? በጣም ጥሩ። ህሊናን መመርመር የሚችል እግዚአብሔር ብቻ ከሆነ የክርስቶስ ደም ደግሞ ህሊናን ያነጻል ከተባለ ክርስቶስ ፍጡር ከሆነ እንዴት ህሊናን ደሙ ማንጻት ተቻለው ብሎ ይጠየቃል። ያ ማለት ምን ማለት ነው? ሲገለበጥ ምን ማለት ነው? እንግዲያውስ ህሊናን የሚመረምር እግዚአብሔር ብቻ ከሆነ የክርስቶስ ደም ደግሞ ህሊናን የሚያነጻ ከሆነ ክርስቶስ እግዚአብሔር ነው። እስቲ ክርስቶስ እግዚአብሔር ነው በሉ። ክርስቶስ እግዚአብሔር ነው ማለት ነው። ህሊናን መመርመር የሚቻለው እግዚአብሔር ብቻ ከሆነ የክርስቶስ ደም ደግሞ ህሊናን የሚያነጻ ከሆነ ክርስቶስ ማን ነው? እግዚአብሔር ነው። ለምን? ከእግዚአብሔር በቀር ህሊናን ማንጻት የሚቻለው የለምና ነው። ስለዚህ ዕብራውያን 9 ከቁጥር 12 ጀምሮ የክርስቶስ ደም ግን ህሊናችን ከሞተ ግብር ያነጻዋል ብሎ የተናገረው እነዚያ የሚሰዉት በጎች፣ ፍየሎች፣ ወይፈኖች፣ ርግቦች በብሉይ ኪዳን ይደረጉ የነበሩ መስዋዕቶች በሙሉ የሚያነጹት ምንድን ነበረ? የውጭ የስጋ ለምጽ ነበር። የስጋ ለምጽ ነው። ክርስቶስ ግን ውስጥን ማንጻቱን ለመናገር የበጉ ውስጥ ዕቃው ምን ይበላል? ይታጠብ። በጉ ራሱ የክርስቶስ ምሳሌ ነው። ራስ አለው አይደል? አታውቁም? ራሱ የክርስቶስ ምሳሌ ነው። ቀንዶቹ የክርስቶስ ስልጣን ምሳሌ ነው። የክርስቶስ ስልጣን አሁን በተመልከኑ ቅዱስ ዳዊት ምን አለ? በመዝሙር ላይ መዝሙር 45 ላይ ብከ ነወግዎሙ ለጸርነ አለ። ብከ ነወግዎሙ ለጸርነ በአንተ ጠላቶቻችን እንወጋቸዋለን አለ። ተመልከቱ። እንደዚህ የሚለው ማን ነው? ዳዊት እንደዚህ የሚለው ማን ነው? እግዚአብሔርን በሉ። ስለዚህ ለእስራኤል ወይም ለሚያምን ሰው የሚዋጋበት ቀንዱ ማን ነው? አቤት እግዚአብሔር ነው። ያ ቀንድ ደግሞ ማን ነው ከተባለ የክርስቶስ ስልጣን ነው። አንሳ ለነ ቀርነ መድኃኒት እምቤተ ዳዊት ገብሩ ብሎ ዘካርያስ ሉቃስ 1 ላይ የተናገረው ከአገልጋዩ ከዳዊት ወገን የመዳን ቀንድን ያነሳልን ያ የመዳን ቀንድ ተብሎ የተነገረው ኢየሱስ ክርስቶስ ነው። ራስ ክርስቶስ ቀንዱ ስልጣን ነው። በጣም ጥሩ። አይኖቹ የበጉ አይኖች የነቢያት ምሳሌዎች ናቸው። አይኖቹ የነቢያት ምሳሌዎች ናቸው። ሰው ባይኑ ከርቀት ያለን ነገር እንደሚያይበት ሁሉ ነቢያት ደግሞ ያልደረሰውን የክርስቶስን የመወለድ ዜና አይተዋልና ምኖቹ ተባሉ? አይኖቹ ተባሉ። ስለዚህ ነው ቅዱስ ጳውሎስ አንትሙሰ ዲበ መሰረተ ነቢያት ወሐዋርያት ተሐነጽክሙ ወብነ ማዕዘንቱሰ ክርስቶስ ውእቱ። ተመልከቱ፣ እናንተ በነቢያትና በሐዋርያት መሰረት ላይ ታነጻችኋል፣ የማዕዘኑ ራስ ክርስቶስ ነው ይላል ቅዱስ ጳውሎስ። የማዕዘኑ ራስ ማን ነው? ክርስቶስ ነው። በነቢያትና በሐዋርያት መሰረት ላይ ታነጻችኋል። ስለዚህ ነቢያት ያዩት የድነት ቀጠሮ የተፈጸመው በድንግል ማርያም አማካይነት በክርስቶስ ነው። ስለዚህ ክርስቶስ በነቢያት የራሱን ስጋዌ ያናገረባቸው ስለሆኑ ነቢያት ያልመጣውን ዘመን አቅርበው የሚያዩ መነጽሮች ስለሆኑ የእግዚአብሔር አይኖች ተብለው ተጠርተዋል ማለት ነው። ጆሮዎቹ የጴጥሮስና የጳውሎስ ምሳሌዎች ናቸው። የምን ምሳሌዎች ናቸው? የቅዱስ ጴጥሮስና የቅዱስ ጳውሎስ ምሳሌዎች ናቸው። ጆሮዎቹ ሰው ነገርን የሚሰማው በምንድን ነው? አቤት
ተመልከቱ። በጆሮው ነው። በጆሮው ይሰማል። በጆሮው ይሰማል። ልክ እንደዚህ በጴጥሮስና በጳውሎስ አማካኝነት እነሱን ጆሮ አድርገን ክርስቶስን ሰማን ማለት ነው። እነማንን ጆሮ አድርገን ነው? አሁን እናንተ የዛሬ 2000 ዓመት ጌታ ሲወለድ ነበራችሁ? እውነት እውነት እላችኋለሁ ሲል ኑራ ነበራችሁ? ስለዚህ የሰማነው በማን ነው? በጴጥሮስና በጳውሎስ እነሱን ጆሮ አድርገን እነሱ የሰሙትን ስናምን ጆሮ ሆኑ። እንደገና ደግሞ ተመልከቱ፣ በእነሱ ክህነትና ስብከት ደግሞ እኛን ደግሞ ክርስቶስ እኛን በእነሱ ይሰማል። እኛ እሱን በእነሱ እንሰማለን፣ እሱ ደግሞ እኛን በእነማን ይሰማል? በእነሱ። ስለዚህ ቅዱስ ጳውሎስ ምን አለ? ንሕነሰ ንተነብል በአምሳለ ክርስቶስ ወእግዚአብሔር ይሁበክሙ ፍስሐ በእንቲአነ አለ። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 15 እስከ 18 ሲናገር እኛም በክርስቶስ አምሳል ስለእናንተ ወደ እግዚአብሔር እንማልዳለን፣ እግዚአብሔርም ስለኛ ለእናንተ መጽናናትን ይሰጣቸዋል። ስለዚህ እኛ በክርስቶስ አምሳል እንለምናለን ስላለ ስለኛ የሚለምኑልን ስለኛ ክህነት የተቀበሉልን ስለሆኑ በጴጥሮስና በጳውሎስ ስልጣን ብለን አጋንንትን የምንረታበት እግዚአብሔር የምንለምንባቸው ስለሆኑ ጆሮቹ የእነሱ ምሳሌዎች ናቸው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? በጣም ግሩም። ግራ ወርቹ ቀኝ ወርቹ ወርች የሚባል ደግሞ አለ። አታውቁም? ወርች ጠይቁ ከነጋዴ በግ የሚነግር ሰው ዳችሁ ጠይቁ። ቀኝ ወርቹ የሐዋርያት ምሳሌ ነው። ቀኝ ወርቹ የሐዋርያት ምሳሌ ነው። ቀኝ ወርቹ የሐዋርያት ምሳሌ ነው። ግራ ወርቹ የምን ምሳሌ ነው? የ72ቱ አርድእት ምሳሌ ነው። የ72ቱ አርድእት ምሳሌ ነው። የ72ቱ አርድእት ምሳሌ ነው። እሺ ከዚያ ደግሞ ተመልከቱ። አላችሁ የላችሁም? በጣም ግሩ። ጉበቱ አንድ፣ ኩላሊት ስንት ነው? 2። እነዚህ ደግሞ የአብርሃም የይስሐቅ የያዕቆብ ምሳሌ ነው። የአብርሃም የያዕቆብ ምሳሌ ነው። የአብርሃም የያዕቆብ ምሳሌ ነው። ውስጥ ዕቃው የቅዱሳት መጻሕፍት ምሳሌ ነው። የበጉ ውስጥ ዕቃ አታውቁም? ውስጥ ዕቃው ማለት ምን ማለት ነው? ልቡ እንዲህ ያለው ኩላሊቱ፣ ሳምባው፣ ፍሪም ምን የማይባል ነገር አለ፣ ብዙ ነው። ያ የመጻሕፍት ምሳሌ ነው። የመጻሕፍት ምሳሌ ቆዳው የምን ምሳሌ? ቆዳው የምን ምሳሌ ነው? የመንፈስ ቅዱስ ምሳሌ። ቆዳው የመንፈስ ቅዱስ ምሳሌ። ጠጉሩ የመንፈስ ቅዱስ የሀብቱ ብዛት ምሳሌ፣ የጸጋው ብዛት ምሳሌ። ጸጉሩ የመንፈስ ቅዱስ የጸጋው ብዛት ምሳሌ፣ የጸጋው ብዛት ምሳሌ። አሁን ራሱንና ቆዳውን የት ላይ ነበር የሚያስቀምጡት? ከድንኳኑ ላይ። ይሄ ማለት ምን ማለት ነው? ቤተ ክርስቲያን የምትጠበቀው በራሷ በክርስቶስና በረኛዋ በማን? በመንፈስ ቅዱስ ነው ማለት ነው። በመንፈስ ቅዱስ ነው። መንፈስ ቅዱስ በሰጣት ክህነት፣ መንፈስ ቅዱስ በሚሰጣት ሜሮን፣ መንፈስ ቅዱስ በሚባርከው ጋብቻ፣ መንፈስ ቅዱስ በመራው ምንኩስና፣ መንፈስ ቅዱስ በሚመራው ጉባኤ፣ መንፈስ ቅዱስ በሚመራው ቅዳሴ፣ መንፈስ ቅዱስ በሚመራው ማሕሌት፣ መንፈስ ቅዱስ በሚመራው ትርጓሜ፣ መንፈስ ቅዱስ በሚመራው ጥምቀት፣ መንፈስ ቅዱስ በሚመራው ቁርባን፣ በመንፈስ ቅዱስ በሚመራው ፍታት ስለምትመራ ቆዳውን ከድንኳኑ ላይ አስቀምጡት የተባለ ለዚህ ነው። ስለዚህ ያ በግ የዚህ ምሳሌ ነው። አያችሁ፣ ሃይማኖታችን የቁርባን ሃይማኖት ነው። የምን ሃይማኖት ነው ማለት ነው? የቁርባን ሃይማኖት ነው። ስለዚህ ኢየሱስ ክርስቶስ የአበው አባት፣ የነቢያት ፍጻሜ፣ የሐዋርያት መሰረት፣ የእነዚህ ሁሉ የቅዱሳን ሁሉ ራስ መሆኑን ለማመልከት በአንድ በግ ተመስለው እነዚህ ሁሉ ቅዱሳን ምን አሉ ማለት ነው? በዚሁ ተካተቱ ማለት ነው። ከውጭ መሰዋቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከኢየሩሳሌም ከከተማ ወጥቶ በቀራንዮ ለመሰቀሉ ምሳሌ ነው። የበጉን መስዋዕትነት እግዚአብሔር ተቀበለው የሚባለው በጉን እሳት ከሰማይ ወርዶ ሲበላው ነው። በጉን እሳት ከሰማይ ወርዶ ምን ሲለው ነው? ሲበላው ነው። ክርስቶስ ግን
የሱን መስዋዕትነት ለመቀበል እሳት ከሰማይ አልወረደም ሲባል ለምን ሲባል እሳቱን ያሳረገው በመንፈስ ቅዱስ እሳትነት ነውና። ስለዚህ ቅዱስ ጳውሎስ በመንፈስ ዘላለም በዘላለም መንፈስ ራሱን ያሳረገ ብሎ ይጠራዋል። ምንድነው ይሄ? ዕብራውያን 9 ላይ በዘላለም መንፈስ ራሱን ያሳረገ መንፈስ ቅዱስን እንደ ምራገ መስዋዕት አድርጎ እሳት የተባለ መንፈስ ቅዱስ ነው ይላል። እሳት የተባለ መንፈስ ቅዱስ ነው። እሳቱ ወርዶ መስዋዕቱን እንደበላ ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ አማናዊ ውኩፍ መስዋዕት ለመሆኑ ማስረጃ ይሆን ዘንድ መንፈስ ቅዱስ በ50ኛው ቀን ወረደ ማለት ነው። በተነሳ በ50ኛው ቀን መንፈስ ቅዱስን መውረዱ የእርቅ ምልክት ነው። እንግዲህ ታርቀናል። እንግዲህ ከእናንተ ጋር ጠብ የለንም። አብም እኔም እንግዲህ የእናንተ አባት ሆነናል። ለምን? ንጹሕ መስዋዕት ቃለ አብ ቃለ መንፈስ ቅዱስ የሚሆን እኔ ወልድ ተሰውቶ የጥሉን ግድግዳ ስላፈረሰው እንግዲህ ታርቀናል ለማለት መንፈስ ቅዱስ በ50ኛው ቀን ወረደ። እንዲሁ መስዋዕቱን መንፈስ ቅዱስ ወርዶ እሳት ወርዶ እንደሚበላው ቤተ ክርስቲያን ሁልጊዜ በመንፈስ ቅዱስ ትጠበቃለች፣ ትመራለች። ስለዚህ ምን ይላል ቅዱስ አግናጤዎስ ዘአንጾኪያ? እንዲህ ይላል ቤተ ክርስቲያን ማናት ብትለኝ ይላል ቤተ ክርስቲያን ማናት ብትለኝ ቤተ ክርስቲያን ማለት የሁል ጊዜ ጰንጠቆስጤ ማለት ናት ይላል። ቤተ ክርስቲያን ማለት የሁል ጊዜ ጰንጠቆስጤ ወይም ዘላለማዊት ጽርሐ ጽዮን። እስኪ ዘላለማዊት ጽርሐ ጽዮን በሉ። ምን ማለት ነው? የሁል ጊዜ ባለ 50 ማለት ነው። እስኪ የሁል ጊዜ ባለ 50 በሉ። ቤተ ክርስቲያን ሁል ጊዜ ኑሮዋ ምንድን ነው? ባለ 50 በሉ እንጂ ባለ 50 ምን የሆነበት ቀን ነው? አቤት መንፈስ ቅዱስ በሉ እንጂ። በጣም ጥሩ። ስንጠመቅ ቄሱ ሲያጠምቀን ከማን እንወለደው? ከመንፈስ ቅዱስ ነው አይደለም? በጣም ጥሩ። ስንቆርብ ህብስቱን ወደ አምላክ ስጋ ወይኑን ወደ አምላክ ደም የሚለውጠው ማን ነው? መንፈስ ቅዱስ ነው። አስተውሉ። ክህነት ስናመጣ ዲያቆናት ዲቁና ሲቀበሉ ጳጳሱ ንሳ መንፈሰ ቅዱስ ብሎ እፍ ይለዋል። የክርስቶስ አምሳል ነው። ክርስቶስ የትንሣኤ ገብቶ ሐዋርያትን በዝግ ቤት ዮሐንስ 20 ላይ እንደምናነበው ገብቶ እፍ ብሎ ንስኡ መንፈሰ ቅዱሰ እነሆ መንፈስ ቅዱስን ተቀበሉ እንዳላቸው ሊቀ ጳጳሱ ዲያቆናት ዲቁና ሲያመጡ ንሳ መንፈሰ ቅዱስ ብሎ እፍ ይልበታል። ስለዚህም ለክህነቱ ምንድነው የሚሆነው? መንፈስ ቅዱስ ሆኑ እንጂ። በጣም ጥሩ። ሰው በጋብቻ ሲያገባ ሁለቱ ተጋቢዎች በአንድ ላይ ምን ይደረጋሉ? ሜሮን ይቀባሉ። ሜሮን ደግሞ የተባለ ዘይት ነው። ዘይት የተባለ ደግሞ ማን ነው? መንፈስ ቅዱስ ነው። ዘይት ተብሎ የሚጠራው ቅባት ተብሎ የሚጠራው መንፈስ ቅዱስ ነው። ለኛ ብሩህ አይምሮ የሚሰጥ ስለሆነ ልክ ዘይት የዛገን ብረት ወልውሎ ሰንግሎ እንደሚያጠራው መንፈስ ቅዱስም የዛገ ልቡናን በሀብቱ ሰንግሎ በንስሐ ወልውሎ አጥርቶ ማይደር መቅደስ ያደርገዋል። ተኩሶ እንደገና ያጸነዋልና ስለዚህ መንፈስ ቅዱስ በጥምቀት ከዚያ በኋላ እየሰማችሁ ነው። ስንሞት ካህናት ተሰብስበው ምን ይላሉ? ይፈታሉ ወል እንጂ በምድር ያሰራችሁት በሰማይ ምን ይበል ተብሏል። በምድር የፈታችሁት። ስለዚህ በምድር ሲፈቱን በየት እንፈታለን? በሰማይ። ይሄ በሰማይ በምድር ፈተው በሰማይ የሚፈቱበት ስልጣን የተሰጣቸው ከመንፈስ ቅዱስ ነው። ንስኡ መንፈሰ ቅዱስ ለላ ያደግሙ ኃጢአት የታደግ ሎሙ ብሎ ወለላ ያደግሙ ኃጢአት እየታደግ ሎሙ እናንተ ኃጢአቱን ይቅር ያላችሁለት ይቅርለት፣ አይቅር ያላላችሁለት አይቅርለት ብሎ መንፈስ ቅዱስን ስለሰጠ ፍትሃቱም የሚከናወነው በማን ስልጣን ነው? በመንፈስ ቅዱስ ነው። ስለዚህ ቤተ ክርስቲያን ክርስትና ስታነሳ፣ ኪዳን ስታደርስ፣ ስታጠምቅ፣ ስታቆርብ፣ ተክሊል ስትፈጽም ከልደት እስከ ሞት በሙሉ ኑሮዋ የመንፈስ ቅዱስ ምንድናት? አውድማ ስለሆነች የሁል ጊዜ ባለ 50 ተብላ ቤተክርስቲያን ትጠራለች። በዚህ ቤተክርስቲያን ያኖረን እግዚአብሔር የተመሰገነ ይሁን። ስለዚህ ጌታችን መድኃኒታችን ክርስቶስ ራሱን መስዋዕት አድርጎ ሲያቀርብ እሱ ለበጎቹ እሳት ይወርድ ነበረ። ክርስቶስ ግን የሚቃጠል መስዋዕት አይደለም እና ሕያው ዘላለማዊ ስለሆነ መንፈስ ቅዱስን ላከ ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የሚቃጠል ምንድን ነው? መስዋዕት። ሌላው
የሚቃጠል መስዋዕት ስል እንዲህ ካልን ወደኛ ማምጣታን ደግሞ እንተርጉሙ። የሚቃጠል መስዋዕት ወደኛ መጥቶ ሲተረጎም የሚቃጠል መስዋዕት የተባሉ ክርስቲያኖች ናቸው። የሚቃጠል መስዋዕት የተባሉ ሮሜ ምዕራፍ 12 ከቁጥር 1 ጀምራችሁ ማንበብ ትችላላችሁ። ሮሜ ምዕራፍ 12 ላይ ከቃሉ ጋር ናችሁ። አሁን ምን ይላል ቅዱስ ጳውሎስ? ራሳችሁን ንጹሕና የተወደደ መስዋዕት አድርጋችሁ ለእግዚአብሔር አቅርቡት ይላል። የተወደደ መስዋዕት አድርጋችሁ አቅርቡት። እሺ የቅድሙ የምን መስዋዕት ነበር ያለው? የማይቃጠል ነው የሚቃጠል ነው? የሚቃጠል አይደል? እዚያው ውስጥ አልወጣንም። አሁን የሚቃጠል መስዋዕት የተባለ ማን ነው? በሉ እንጂ። ለምን የሚቃጠል ተባለ? እሳት የሚሆን መንፈስ ቅዱስን ስለላከልን ማለት ነው። ስለላከልን ማለት ነው። እሺ በጣም ጥሩ። ሁለተኛ ተመልከቱ። እዚሁ ላይ የሚቃጠል መስዋዕት የተባሉ እነማን ናቸው? ክርስቲያኖች ናቸው። ምን ይሆናሉ? ራሳቸውን መስዋዕት አድርገው ያቀርባሉ። ይገርማቸዋል። ያንን የሚቃጠለውን መስዋዕት ለማቅረብ እንዲደረጋ መጀመሪያ በጉ ይታረድና ከታረደ ከተወራረደ በኋላ እንደዚህ ከተደረገ በኋላ ጉልቻ ይጎለታል። ከጉልቻው ላይ እንጨት ይደረጋል። ከእንጨቱ ላይ ምን ይደረጋል? ስጋው ይደረጋል። ከዛ በኋላ ስጋው እንዲያርጎ መጸለይ ብቻ ነው። ይጸለያል። ሊቀ ካህናቱ ዝም ብሎ መጸለይ ነው እንጂ አይነካካም፣ እሳት አይጭርም። ከዚያ በኋላ ዝም ብሎ ያን አድርጎ ረብርቦ ጸፍጽፎ እንጨቱን አድርጎ ስጋውን ቆራርጦ እዚያ ላይ አስቀምጦ ይጸለያል። አሁን ቅድም ጠቀስኳቸው መጽሐፍ ቅዱስ ክፍል ላይ ነው ያለ። እንደዚያ ሲያደርግ እሳት ከሰማይ ይወርድና ምኑን ይበላለታል? አቤት ስጋውን ይበላለታል። ይህ ማለት ይላል ደግሞ ቅዱስ ዮሐንስ አፈወርቅ ደግሞ ተግሳጹ ላይ አምጥቶ ሲተረጉመው ማለት ነው። ይህ ማለት አለ ያለ ካህን ምእመናን ራሳቸውን ካህን አድርገው መስዋዕት ያቀርባሉ ይላል። ያለ ካህን ምን ያቀርባሉ? ጉልቻውን ልቡናቸውን ያደርጋሉ ይላል። ጉልቻው ምን ሆነ? ልብ። ነገ እንዳትረሱ፣ እውነቴን ነው እንዳትገረሙ። ልቡናቸውን ምን ያደርጉታል? ጉልቻ። በጣም ጥሩ። ከዚያ እንጨት ይረባል። መረብረቢያዎች ደግሞ የተባሉት ምሕረት ወሄሩና የዋሃት ወትህትና ምሕረት ወሄሩና የዋሃት ወንጽህና ትዕግስት ወትህትና ስድስቱ ናቸው ይላል። ልቡናውን ጉልቻ ያደርጋል። እንጨቶች ደግሞ የተባሉ ምን ማለት ነው? ምሕረትና ቸርነት፣ ንጽህናና የዋህነት፣ ትዕግስትና ትህትና። እያንዳንዳቸው ለምን እንደተጣመሩ ደግሞ እንዳንተረጉም ይመሽብናል። ትህትና ለምን ከትዕግስት ጋር አደረጋት? የዋሃትን ለምን ከንጽህና ጋር አደረጋት? ቸርነት እንደዚህ ለምን እንደዚህ ያደረገው ቢባል ደግሞ የራሱን ይቻላል። ለማንኛውም ይሄን መረብረቢያ ያደርጋሉ። ከዚያ በኋላ የሚያቀርቡት ስጋ ምንድን ነው ሲባል ሰውነታቸውን በዚህ ጉልቻነት በልቡናቸው ጉልቻነት በምሕረት በቸርነት በትዕግስት በትህትና በንጽህና በየዋሃት መረብረቢያነት እንዲህ ያደርጉና ሰውነታቸው ንጹሕ የተወደደ መስዋዕት አድርገው ለክርስቶስ ያቀርቡለታል። በሌላ በኩል ደግሞ ጸሎትን፣ ስግደትን፣ ምጽዋትን እንደተወደደ በግ ስጋ አድርገው ያቀርቡለታል። ወወሃቦ ለልዑል ጸሎተከ ያለው ቅዱስ ዳዊት ለዚህ ነው። ስጋውን፣ በጉን፣ ፍየሉን፣ ወይፈኑን፣ ጥጃውን፣ ርግቡን ተወውና ጸሎትህን ለእግዚአብሔር የሰባ ፍሪዳ አድርገህ አቅርብለት። እግዚአብሔር ከክርስቲያኖች የሚቀበለው ንጹሕ የሰባ ፍሪዳ ማለት ንጹሕ ጸሎትና ንጹሕ ሰውነት ነው። ንጹሕ ጸሎትና ንጹሕ ሰውነት። እሳቱ ምንድን ነው ይላል። እሳቱ ምንድን ነው ይልና ፍቅረ እግዚአብሔር ነው ይላል። ፍቅረ እግዚአብሔር እሳት ይባላል። መስዋዕቱን እሳት እንደሚበላው ምእመናንም በእግዚአብሔር ፍቅር እየተቃጠሉ ሰውነታቸውን ለእግዚአብሔር መስዋዕት ያደርጋሉ። መነኮሳት ወደ ዋሻው ወደ ፍርኩታው፣ ሰማዕታት ወደ እሳቱ ወደ ስለቱ፣ ምእመናን ወደ ትዕግስቱ ወደ አስራቱ ወደ በኩራቱ ይሄዳሉ። እየተቃጠሉ መመነን፣ እየተቃጠሉ መሞት፣ እየተቃጠሉ መጸለይ፣ በእግዚአብሔር ፍቅር መናደድ፣ በሙቀት ሃይማኖት መኖር ማለት ነው። ለዚህ ነው መሰንቆ ምንድን ነው? መዝሙር ዋዝ ዘምስለ መሰንቆ ይላል አይደል? መዝሙር ሐዋዝ ዘምስለ መሰንቆ። እስኪ በሉ
በሉ እንጂ ምን ለምን ሴቱም ትችላላችሁ። በዜማው በሉት እንጂ እስቲ በሉት ሙላችሁ በሉ። ዘምስለ መሰንቆ። እሺ ግሩም ነው። ዘምስለ መዝሙር ሐዋዝ እስኪ በሉ እንደዚህ መዝሙር ሐዋዝ በሉ። ዘምስለ መሰንቆ ተመልከቱ። መዝሙር ሐዋዝ ማለት የጣፈጠ መዝሙር ከመሰንቆ ጋር ማለት ነው። በአማርኛ ሲፈታ የጣፈጠ መዝሙር ከመሰንቆ ጋር። መሰንቆ የተባለ ምንድን ነው? ሃይማኖት። መሰንቆ የተባለ ሃይማኖት ነው። መዝሙር ሐዋዝ የተባለ ጥዑም ምግባር ማለት ነው። ጥዑም ምግባር፣ ንጹህ ምግባር ማለት ነው። ስለዚህ የሚያድን ምንድን ነው? መዝሙር ሐዋዝ ዘምስለ መሰንቆ ማለት የቀና ሃይማኖት ከንጹህ ምግባር ጋር ያድናል ነው። መሰንቆ ወኔን እንደሚቀሰቅስ ሃይማኖትም በእግዚአብሔር ፍቅር የክርስቲያኖችን ሰውነት ለሰማዕትነት፣ ለምናኔ፣ ለትዕግስት፣ ለትህርምት ወኔ ትቀሰቅሳለችና ሃይማኖት መሰንቆ ተብላ ተጠርታለች ማለት ነው። ይሄ ነው የሚቃጠል መስዋዕት የተባሉ። ሌላው የሚቃጠል መስዋዕት የተባሉት ሰማዕታት ናቸው። አኀዊከ ሰማዕታት ቆላተ ሕማማት ወረዱ ወጻድቃኒከ ገዳማት ኦዱ ተብሎ የተጠሩት እነዚህ ሰማዕታት ምን ይባላሉ? የሚቃጠል መስዋዕት ይባላሉ ማለት ነው። በዚህ ምክንያት ግቡ። ግን አርፍዳችኋል። እሺ ምንድን ነው ያልነው? አሁን የሚቃጠል መስዋዕት የሚለውን በስንት ከፈል ነው? በሶስት። አንዱ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ሁለተኛው ክርስቲያኖች በሙሉ። ሶስተኛው ሰማዕታት ናቸው ማለት ነው። ስለዚህ የሚቃጠል መስዋዕት ለምንድን የሚቀርብ መስዋዕት ነው? መርሳት ነው። ለመቅሰፍት ነው። ከመቅሰፍት ለመዳን ነው። ስለዚህ አንድ ክርስቲያን ከመቅሰፍት የሚድነው በምንድን ነው? በክርስቶስ ቸርነት፣ በሰማዕታት መስዋዕትነትና በራሱ መስዋዕትነት ነው ማለት ነው። አንድ ሰው ከዘላለም መቅሰፍትም ሆነ ከጊዜያዊ መቅሰፍት የሚድነው በክርስቶስ መስዋዕትነት፣ በሰማዕታት መስዋዕትነትና በራሱ መስዋዕትነት ነው ማለት ነው። ወይም ማለት ነው በእግዚአብሔር ቸርነት፣ በሰማዕታት ደም እና በራሱ ጸሎትና ንጽሕና ቅድስና ሰው ሊድን ይችላል ማለት ነው። በቀረ ዝም ብሎ ሄዶ ግሸን እጄ ተለቃልቄ እመጣለሁ ቢል አይድንም ማለት ነው። የሚቃጠል መስዋዕት ራሱን መቃጠል አለበት። ሰማዕታት ተቃጥለውልኛል ብቻ ብሎ መቅረት የለም። የራስን መስዋዕትነት በየጊዜው ተግበር። ስለዚህ ትክክለኛ ክርስቲያን ማለት በየቀኑ መስዋዕት የሚሆን ማለት ነው። ምንድነው መስዋዕት የሚያደርግ? ፍላጎቱን መስዋዕት ያቅርብ። ዘሙት ይለዋል፣ ዝፈን ይለዋል፣ ጨፍር ይለዋል፣ ተሳደብ ይለዋል። ይሄንን በሙሉ እየተወ በየቀኑ ክርስቲያን ከራሱ ፈቃድ ጋር እየታገለ መስዋዕት ይሆናል ማለት ነው። በፈቃዱ ሰይፍ እየተመተረ ሰይፍ ምን ይሆናል? መስዋዕት ይሆናል። ሁለተኛው መስዋዕት የምን መስዋዕት ነው? የሚቃጠል መስዋዕት አንደኛው። ሁለተኛው ምንድን ነው? አምስተኛው መስዋዕት። አምስቱ መስዋዕቶች እስካሁን ያየነው እኮ አንዷን መስዋዕት ነው። ሰምታችኋል? ሁለተኛው መስዋዕት ምንድን ነው? እንዴ ጽፋችሁታል እኮ። ተው በመምህር አምላክን አትጃጃሉ። ነውር አይደለም። ጽፋችሁታል። አምስት መስዋዕት አልነገርኳችሁ? መጀመሪያ ላይ እንዴ ጽፋችሁታል? መጀመሪያ ላይ አምስት መስዋዕት ብዬ ዝርዝር አልነገርኳችሁ? ምን ብላችሁ ላይ ያቆማ? አምስቱ መስዋዕቶች የመጀመሪያው ነው ያልኩት። በቃ እኔ ነኝ ጥፋቱ፣ ይቅር በሉኝ። እሺ ሁለተኛው መስዋዕት የእህል ቁርባን ነው። የእህል ቁርባን ይባላል። ይቅርታ እኔ እኮ ምዕራፉን ስለተናገርኩ ስሙንም የተናገርኩ መስሎኛል። ሁለተኛው የምን ቁርባን ነው? የእህል ቁርባን ነው። ይሄ የእህል ቁርባን ደግሞ የሚባለው ይሄ ዘሌዋውያን ምዕራፍ 2 የምናገኘው የእህል ቁርባን የሚባለው። የእህል ቁርባን የሚባለው ደግሞ የሚቀርበው እሾህ ከሌለበት እህል፣ አበባና እሾህ ከሌለበት እህል ንጹህ ስንዴ ነው የሚቀርበው። ስንዴው የተፈተገ ነው። እንክርዳድ አይኖርበትም። ይፈጫል። ሲፈጭ ደግሞ በውስጡ ጨው ይጨመርበታል።
ጨው ይጨመርበታል። ጨው ይጨመርበታል። ማርና ወተት አይጨመርበትም። ማርና ወተት አይጨመርበትም። ዘይት ይጨመርበታል። ይሄን ያዙ እንግዲህ። በዚያውም መጽሐፍ ቅዱስ እየተማራችሁ ነው ማለት ነው። የመጽሐፍ ቅዱስ ጥናት። እሺ፣ ሰው የመጽሐፍ ቅዱስ ትርጉም በዚህ መልኩ ከገባው፣ በመንፈሳዊ ትርጉሙ ከገባው ሌላው ነገር ግልጽ ነው የሚሆንለት። ሌላው ነገር ግልጽ ነው የሚሆንለት። ቅድም የውስጥ ዕቃው ምንድን ነው ብዬ ነበረ። እዚህ ላችሁ እንደሆነ ቅዱሳት ቆዳው ምንድን ነው ያለ? አያችሁ? ውስጥ ዕቃው ማለት አሁን አንድን በግ ትክ ብሎ አይታችሁ ሳምባውን ማየት ይቻላል? ይቻላል? እሺ፣ ኩላሊቱንስ? አንጀቱንስ? አይቻልም። ለምኑ ሸፍኖታል። ስለዚህ ቆዳው ካልተገፈፈ በስተቀር ውስጥ ዕቃው እንደማይታይ መንፈስ ቅዱስ ካልገለጠ በስተቀር ቅዱሳት መጻሕፍትን ማወቅ አይቻልም። ማወቅ አይቻልም። ስለዚህ ምስመ ምስጢር መንፈሳዊ ለመንፈሳውያን ያለው ቅዱስ ጳውሎስ ስለዚህ ነው። መንፈሳዊ ምስጢር ለመንፈሳውያን ሰዎች ይገለጣል ያለው ለዚህ ነው። እግዚአብሔር መንፈስ ስለሆነ መንፈስ የሆነው እግዚአብሔር የሚገለጠው ለመንፈሳውያን ነው። መንፈስ የሆነው እግዚአብሔር ለስጋውያን አይገለጥም። ለምን? እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው። ወደ ጉዳያችን እንምጣ። የእህል ቁርባን ዝርዝሩን ንገሩኝ። አሁን እንግዲህ የመዘገባችሁትን እሾህ የሌለበት፣ እሺ፣ አበባ፣ እሺ፣ ንጹህ ስንዴ፣ እሺ፣ እንክርዳድ የሌለው፣ የተፈተገ፣ እሺ፣ ይፈጫል፣ እሺ፣ ጨው ይጨመርበታል፣ እሺ፣ ዘይት ይጨመርበታል። ማርና ወተት አይጨመርበትም። ጨውሳ ይጨመርበታል። ይሄ እንግዲህ የእህል ቁርባን ይባላል። የእህል ቁርባን ይባላል። ይሄ የእህል ቁርባን የሚባለው ለእግዚአብሔር አዝመራውን ለባረከልን፣ ምድርን በስነ ጽጌያት ላስጌጠልን፣ በዝናብ አብቅሎ በፀሐይ አብስሎ ለመገበን አምላክ ይህን እናደርጋለን ብለው የሰጠን በሰጥቶ መቀበል የክርስትና ሂደት ከእግዚአብሔር ጋር የሚዋሃዱበት እግዚአብሔር ለሰጠው አማሃ የሚሰጡበት የመስጠቱ ቁርባን ይባላል። የመስጠቱ ቁርባን ይሄን በዚህ የሚያገኙት በረከት ምንድን ነው? እህል አለማጣት፣ ይህን መስዋዕት በማቅረብ እህል እንዳያጡ፣ ምድር የዘሩባትን እንድታበቅል፣ ሰማይም ጠል ለመከር ዝናብ ለክረምት እንዳይነፍግ፣ የበሉት እህል ኃይልና ጤና ከመሆን በቀር የሆድ ቁርጠት የራስ ፍልጠት ሆኖ እንዳይበጠብጥ ዋጥፋ ኃይለ እክል እንዳለ ቅዱስ ጳውሎስ የእህሉን ኃይል አጠፋው ብሎ እንደተናገር ዳዊት ማለት ነው። የእህሉን ኃይል አጠፋው እንደተባለ የእህል ኃይል አለው። የእህል ኃይሉ ሁለት ነው። ተበልቶ ጤና መሆንና ተበልቶ ኃይል መስጠት ማለት ነው። ስለዚህ የበሉት ጤና እንዲሆናቸው፣ የበሉት ኃይል እንዲሆናቸው፣ በረከት እንዳያጡ የበረከት መስዋዕት እግዚአብሔርንም ሰጥተህናል ብለው የሚመሰክሩበት መስዋዕት ነው። አሁን ወደ አዲስ ኪዳን ማምጣት ወደ አዲስ ኪዳን ይመጣል። እንግዲህ ወደ አዲስ ኪዳን ሲመጣ እሾህ የሌለባት ንጽሕት ተክል ማናት? እመቤታችን ናት። ጽጌ ደንጎላ በውስተ ቆላ ጽጌ ሃይማኖት ዘጸገየት በማእከለ አስዋክ ይላል ደግሞ ቅዱስ ያሬድ። በእሾህ መካከል ያበበች የሃይማኖት አበባ ይላታል በድጓው። በእሾህ መካከል አበባ የተገኘች የሃይማኖት አበባ። በእሾህ መካከል ማለት በኃጢአት መካከል ማለት ኃጥ በሆነ ዓለም በበደለኛ ዓለም ውስጥ ሆነ በደል የሌለባት ንጽሕት ተክል እሷ ናት። ከዚያች የተቀበለው የወጣው አበባ ደግሞ ኢየሱስ ክርስቶስ ነው። ትንቢተ ኢሳይያስ ምዕራፍ 11 ላይ እንዲላል ተወጽእ በትር እምሰሮ እሴይ ወየዐርግ ጽጌ እንጉንዱ ከእሴይ ስር በትር ትወጣለች ከግንዱም አበባ ይወጣል ብሎ ተናግሮ ነበር። ከእሴይ ስር በትር ትወጣለች የተባለ እሴይ የዳዊት አባት ነው። ከዳዊት ድንግል ማርያም ተወለደች። ከድንግል ማርያም ማን ተወለደ? ክርስቶስ ተወለደ። ይሄ ትንቢተ ኢሳይያስ ምዕራፍ 11 የክርስቶስና የድንግል ማርያም ምሳሌ መሆኑን በምን እናውቀዋለን? ቅዱስ ማቴዎስ በወንጌል የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ በመጀመሩ እናውቀዋለን።
የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ጀመረ። ስለዚህ በትር ድንግል ማርያም ከበትሪቱ የወጣው አበባ ማን ነው? ኢየሱስ ክርስቶስ ነው። እሾህ እንደሌለባት የሔዋን በደል የለባትም፣ ምልአተ ኃጢአትም የለባትም። ኃጢአት ሁለት ነው። አንደኛ የአዳም ኃጢአት የአዳም የሔዋን መርገም ነው። ሁለተኛ ምልአተ ኃጢአት ሰው ራሱ የሚሰራው ነው። ስለዚህ እሷ ምልአተ ኃጢአት መርገመ ስጋ መርገመ ነፍስ የለባትም። ቡርክት አንቲ እምአንስት የተባለችው ለዚህ ነው። ከዚያ ወቡሩክ ፍሬ ከርስኪ ወቡሩክ ፍሬ ከርስኪ ቡሩክ ከአንቺ ማኅፀን የተገኘው ኢየሱስ ክርስቶስም መርገመ ስጋ መርገመ ነፍስን የሚያርቅ ቡሩክ አምላክ ነው ተብሎ የተመሰከረለት ቡሩክ መድኃኔ ዓለም ነው ማለት ነው። ንጹሕ ስንዴ የተባለ ራሱ ኢየሱስ ክርስቶስ ነው። ምን የለበትም? እንክርዳድ የለበትም። በሃይማኖቱ እሱ ንጹሕ ነው። እሱ ንጹሕ ነው። በሃይማኖቱ ማለት ምን ማለት ነው? ክርስቶስ እንደ ክርስቲያን እንደያልኳችሁ ነው። በሃይማኖቱ ማለት በመታመኑ አለመታመን የለበትም። ጉጻ አማርኛ ሆነ መሰለኝ። በመታመኑ አለመታመን የለበትም ማለት ምን ማለት ነው? ምንድን ነው? አምላክ መሆኑ ጥርጥር የለበትም ነው። አምላክ መሆኑ ጥርጥር የለበትም እሱ በሱ ዘንድ ማለት ነው። የታመነ አምላክ ነው ማለት ነው። ቅዱስ ጳውሎስ ስለዚህ ነው እኛ ባናምነው እንኳን ለራሱ የታመነ ሆኖ ይኖራል ብሎ የተናገረው ማለት ነው። ስለዚህ ምእመን እግዚአብሔር በኩሉ ቃሉ እስመ ጽድቅ ቃሉ እሙን ነገሩ እሱ ነገሩ ስለሱ የተነገረው ነገር ሁሉ እሙን ነው። ጻድቀ ባህሪ ነው። አምላክነቱ የውሸት የለበትም። ኋለኝነት የለበትም። ተድህሮ የለበትም። ተፈልጦ ከአባቱ መለየት የለበትም። አምላክ ዘበሐሰትነት የለበትም። እውነተኛ አምላክ ነው። ስለዚህ ተመልከቱ ምን አለ? ንሕነሰ ነአምር ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ። እኛስ ተመልከት ነው ወሀለውነ በሃይማኖተ እግዚእነ ኢየሱስ ክርስቶስ ይለው ቅዱስ ዮሐንስ በመልእክቱ የተናገረው አንደኛ ዮሐንስ ምዕራፍ 5:20 ላይ ልጆች ከጣዖት ተጠንቀቁ። እኛስ ክርስቶስ እንደመጣ እግዚአብሔርን እናውቀው ዘንድ ልብ እንደሰጠን እናውቃለን። ዘውቱ እግዚአብሔር ዘበአማን እርሱም እውነተኛ አምላክ ነው ይላል አንደኛ ዮሐንስ ምዕራፍ 5:20 ላይ እርሱም እውነተኛ አምላክ ነው። ስለዚህ እንክርዳድ የሌለበት ስንዴ ማለት ነው ክርስቶስ በጌትነቱ አለመታመን የሌለበት እውነተኛ የባህሪ አምላክ የሌለበት እንደ ሰውነቱ ደግሞ ነውረ ኃጢአት ያልተገኘበት በሕሊና በስጋ በሁለንተናው ንጹሕ መስዋዕት ኢየሱስ ክርስቶስ ማለት ነው። እሺ ከዚያ በኋላ ምንድን ነው ያለው? ምን ጨምሩበታል? አቤት ምንድን ነው? ጨው። አቤት የጨውን ጥቅም የሚያውቅ ሐኪም አለ እዚህ ውስጥ? የጨውን ጥቅም የሚያውቀው ምንድን ነው የሚያድነው? ጨው ከምን ይጠብቃል? አታውቁትም? ጨው ከምን ነው የሚጠብቀው? ይገርማል እኮ አታውቁም? ጨው ለምን ይጠቅማል? ለማጣም ምግብን። ሌላስ? ጨው ለምን ይጠቅማል? ጨው ለሶስት ነገር ነው የሚጠቅመው። ጨው ለሶስት ነገር ይጠቅማል። አንደኛ ጥቅም ቁስል ማድረቅ ነው። ሁለተኛ ጥቅም ስጋን እንዳይፈርስ መጠበቅ ነው። ቋንጣ ስጋ የሚያውቃለ ታውቃላችሁ አይደል? እና እናቶቻችን አባቶቻችን ስጋ ቋንጣ ሲሰቅሉ ምን ይቀቡታል? አያችሁ፣ በጣም ግሩም ነው። ስጋው ምን እንዳይል ነው? እንዳይፈርስ እንዳይበሰብስ ነው። በዚያውም ደግሞ የሚጠጉ ትላትሎች እንዳይኖሩ ጨው ይጠቅማል። ሶስተኛ ጨው ለምን እንደሚጠቅመው ለማጣፈጥ ይጠቅማል። በደንብ ያዙ ይሄንን ሶስቱ ምንድን ነው ያደረገው? ጨው ቁስል ለማድረቅ፣ ስጋ እንዳይፈርስ ለመጠበቅ፣ ለማጣፈጥ። በጣም ግሩም ነው። ስለዚህ ይሄ ጨው ማን ነው? ኢየሱስ ክርስቶስ። ይሄ ጨው
ኢየሱስ ክርስቶስ ነው። መድኃኒታችን ኢየሱስ ክርስቶስ ነው። ጨው በውስጣችሁ ጨው ይኑርባችሁ ያለ ለዚህ ነው። በውስጣችሁ እኔን ያዙ፣ እኔ ልኑርባችሁ ማለት ነው። ጨው ከሌላችሁ ሶስቱን ጉዳት ነው የምታገኙት። ሶስቱን ጉዳት ጨው የሌለው የሚያገኘውን ጉዳት ማለት ነው። አንደኛ ጨው ከምን ይጠብቃናል? አንደኛውንም ነው በእርሱ ቁስል እኛ ተፈወስን። ስለዚህ ቁስላችን ያደረቀልን ማን ነው? ኢየሱስ ክርስቶስ ነው ማለት ነው። የ5500 ዘመን ቁስል የፈወሰልን ፈዋሴ ዱያን አቃቤ ሥራይ መድኃኒታችን ኢየሱስ ክርስቶስ ነው። ምን አለ? ስለዚህ ምን አለ? እንዲህ አለ እኮ ቁስል እንደሚያደርግ እሱም እኛን ሊያድን ቁስላችን ሊፈውስ መምጣቱን ሲነግረን እንዲህ አለ። ህሙማን ይፈቅድዎ ለአቃቤ ሥራይ ዋኮ ጥወያን፣ በሽተኞች ባለመድኃኒትን ይፈልጉታል እንጂ ጤነኞች አይፈልጉትም። ስለዚህ እኔ ለበሽተኞች ለአዳም ልጆች መጣሁ እንጂ ለጤነኞች ለመላእክት አልተሰቀልኩም ሲል ቁስላችን በቁስሉ ሊፈውስ እንደመጣ ነግሮናል። ኢሳይያስ 53 ላይ በእርሱ ቁስል እኛ ተፈወስን ብሎ ተናግሯል ማለት ነው። ከቃሉ ጋር ናችሁ? እሺ ቁስል ምን ያደርጋል? ስጋ እንዳይፈርስ። ስለዚህ ፈርሰን በስብሰን እንዳንቀር የትንሣኤያችን በኩር ማን ነው? ኢየሱስ ክርስቶስ ነው። እኔ ትንሣኤና ሕይወታችሁ ነኝ ብሎ ስለተናገረ ዮሐንስ ምዕራፍ 11 ቁጥር 25 ላይ ፈርሰን በስብሰን እንዳንቀር ትንሣኤን የመሰረተልን የመቃብር ልደት የሰጠን። መቃብር ቀድሞ መጥፊያችን ነበረ። ዛሬ ግን ምን ሆኗል? ማህፀን ሆኗል ማለት ነው። የምንወለድበት ማህፀን። እንግዲህ ስንቀበር ልንወለድ እየተጸነስን ነው ማለት ነው። ክርስቶስ ከሚመጣ ተጸንሰን ቆይተን ክርስቶስ ሲመጣ መቃብሩ ተከፍቶ እንወለዳለን። በምን? በትንሣኤ እንወለዳለን። ስለዚህ እንዳይፈርስ እንዳይበሰብስ ሰው የክርስቶስን ስጋና ደም ተቀብሎ በትንሣኤ ዘለ ክብር ይነሳል። ከሞት የምጠብቃችሁ እኔ ነኝ ሲል ነው ማለት ነው። ስጋዬን የበላ ደምን የጠጣ ጨው የበላ ወይም ጨው የተቀባ ስጋው እንደማይፈርስ ሁሉ ወይም ስጋውን እንደማይፈርስበት እንደማይበሰብስበት ሁሉ ክርስቶስን የበላ ክርስቶስን የጠጣ ከውድቀት ይድናል፣ ከሞት ይድናል። ጨው ባለበት ተሐዋስያን እንደማይቀርቡ ትላትሉ ትንኙ እንዳይቀርቡ ያቃጠለ እንደሚገላቸው ሁሉ ስጋውን ደሙን ከሚቀበል ሰው አጋንንት እርግፍ እያሉ ይወድቁለታል፣ ድንቁርና ይጠፋለታል፣ ፍቶታት እኩያት ኃጣው እርኩሳት እየተነቃቀሉ ይወጡለታል። ለምን? እሳት ክርስቶስን ስልበላ የኃጢአታችን ሾህ እየተቃጠለ ክፉ ሕሊና ዘሙት ስረቅ ተጣላ የሚለው እንዲህ ያለው ክፉ ሕሊና እየተነቀለ እየወጣ ይቃጠላል ማለት ነው። ይሄ ጨው። ሶስተኛ ሳ አቤት አው መራራውን ስም ያጣፈጠው ኢየሱስ ክርስቶስ ጦመ ስም ለዘይጼውኦ ዓለምን ያጣፈጠው በስሙ የጣፈጠ ጦም ስሙ ወጦም ዝክሩ ይላል ቅዱስ ሳዊሮስ ዮሐንስ ማቴዎስ 13ን ሲተረጉም ስሙ የጣፈጠ ነገሩ የጣፈጠ ኢየሱስ ክርስቶስ ነው ብሎ ይነገራል። ስለዚህ አልጫው ዓለም የጣፈጠበት መራራው ዓለም የጣፈጠበት ፄው ዘአጣሞ ለልሱህ አልጫውን ዓለም ያጣፈጠው ማን ነው ስንለው አባ ጊዮርጊስ በሰዓታቱ ውእቱ ኢየሱስ ክርስቶስ ነው ብሎ ይመልሳል። ኢየሱስ ክርስቶስ ነው አልጫውን ዓለም ያጣፈጠው። ስለዚህ በውስጣችሁ ጨው ይኖርባችሁ። ለምን? አንደኛ ከቁስለ ኃጢአታችሁ እንድትፈወሱ። አንድ የምትቆርቡት ለዚህ ነው ማለት ነው። አሁን ትምህርቱ ሲያልቅ ራሳችሁን እያስገባችሁ ነው መልሽ የምንቆርበው። ለምንድን ነው? አንደኛ ከኃጢአታችን ቁስል ለመዳን፣ ሁለተኛ ከመፍረስ እንደሚጠብቅ የትንሣኤ ክብር እንድናገኝ የሞት ባሪያ እንዳንሆን፣ ሶስተኛ ምንድን ነው? መራራዎች እንዳንሆን በክርስቶስ ለመጣፈጥ እንቆርባለን። ጨው ይኖርባችሁ። አንድም ጨው የተባለች ፍቅር ናት ብሎ ይናገራል። ጨው የተባለች ፍቅር ናት። በኩሉ ተመልከቱ፣ በኩሉ ፍኖተክሙ ፍቅር ትመራክሙ ይላል ቅዱስ መቃርዮስ ሲናገር፣ በመንገዳችሁ ሁሉ የምትመራችሁ ፍቅር ናት ብሎ ይናገራል። የምግባርና የጽድቅ ሁሉ የበላይ ማናት? ፍቅር ናት። ስለዚህ ፍቅር ጨው ትባላለች። መስዋዕት በጨው ይቀርባል። ማርና ወተት ለምንድን ነው ያልተደረገባቸው? ማርና ወተት ያልተደረገ ለምንድን ነው? ለምንድን ነው ሲባል እናንተን ጠይቃለሁ እንዴ? ይህስ እናንተ የምትጠየቁት አይደለም። ማርና ወተት አድርጉ ያልተባለበት ምክንያት ማርን ማንም ምሰራው ከስንት ዛፍ? አቤት ከተለያየ ነው አይደል? ወተትሳ ከምን ይገኛል? ስንት አይነት እጽዋን ተመግባ?
ብዙ ነው። ስለዚህ ያ ከብዙ እጽዋት እንደሚቀመም ክርስቶስ የኃጢአት ቅመም የለበትም ማለት ነው። ክርስቶስ የኃጢአት ቅመም የለበትም። የኃጢአት ቅመም አታውቁም? ቅመም ምንድን ነው? ሴቶች ነገሩ ቅመም ምን አለ? የወጥ ቅመም ወጥ አሰሩም እኮ የዛሬው ሴት ሰነፍ ነው መሰለኝ። የወጥ ቅመም ምንድን ነው? በቃ እነሱ ካቃታቸው ወንዶቹ ነገሩ። እኔ ልጀምሩላችሁ። ቁንዶ በርበሬ ደሞሳ ሌላ ጨምሩ። ኮረሪማ አምጡት እንግዲህ፣ ዝንጅብል፣ እሺ፣ ድንብላል፣ ነጭ ሽንኩርት፣ ጥቁር አዝሙድ፣ ዝቃቅቤ፣ እርድ፣ ጤና አዳም፣ ካሙን የሚባል ደግሞ አለ። የለም ነጭ አዝሙድ፣ ሌላሳ አለቀ። ኮረሪማ ተብሏል። አለቀ። አየኛ እውቀት አልቆ ቁጭ አለ። ይሄ ቅመም፣ እሺ፣ ይሄ ቅመም ነው። የኃጢአት ቅመም ደግሞ አንቱ። ይሄ ሁሉ ተቀምሞ ስንት ወጥ ይወጣል? አንድ ወጥ በሉ እንጂ። አንድ ሰው ደግሞ ሌብነት አንድ በሉ፣ አንድ ቅመም ሌብነት፣ አንድ ቅመም በሉ እንጂ። ስርቆት፣ ዝሙት፣ ስድብ፣ ቁጣ፣ ማንሾካሾክ፣ ማማት፣ መራገም፣ መሳደብ፣ ነገር መስራት፣ መማል፣ ማጭበርበር፣ ትዕቢት፣ ትዕዝርት፣ እንዲህ ያለው ጣዖት ማምለክ፣ ይሄ ምን ይባላል? ቅመም። አንድ ሰው የሁሉ ቅመም ያለበት ወጥ ነው ማለት ነው። ስለዚህ ክርስቶስ ግን ነውር የሌለበት ነውና የኃጢአት ቅመም አለበት እንዳይሆን፣ ወይም ደግሞ ስንዴውም እየቆየ ይፈጸማል እንጂ ሙሉ ግብሩ አይፈጸምም። ማርም ይቅር በሉኝ። ማር ለምሳሌ መጀመሪያ ከዚያ ይቀሰማል፣ ከዚያ እንዲህ ይላል፣ ጠጅ ይሆናል፣ ቆይቶ አንዱን ይሆናል። ወተቱም መጀመሪያ ይታለባል፣ ከዚያ እርጎ ይሆናል፣ ከዚያ ምን ይሆናል? ይገፋል፣ አጓት ይባላል። ከዚያ ምን ይሆናል? መጀመሪያ ወገሚት ይባላል። ከወገሚት ቀጥሎ ምን ይባላል? አጓት። ከአጓት ቀጥሎ አይብ። ቅቤውን ረስተ ነው። ይሄ ሁሉ ነገር ይመጣል ማለት ነው። ስጋው ደግሞ ግን ያለቀለት ነው እንጂ ስጋው ደግሞ ከክርስቶስ በኋላ እንግዲህ ደግሞ ሌላ መስዋዕት አለ እንዳይባል በዚህ አታድርጉት የተባለው ለዚህ ነው። ምሕረሶ አርሶ ያለው ቅዱስ ጳውሎስ ለዚህ ነው። ስለዚህ ክርስቶስ አንድ ጊዜ ራሱን ሰውቷል። አንድ ጊዜ የሰዋበት ምክንያት ራሱ ጽኑ መድኃኒት፣ ጽኑ አዳኝ ስለሆነ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እንቀጥል። ስንዴ ይፈተጋል ነው የተቀበለው መከራ ነው እሱ። ሌላ እንዴት ጥሩ አላችሁ። በጣም ጥሩ ነው ያመጣችሁት ማምለክ። ስንዴ ማለት ማን ነው? ምንድን ያለው? ዘይት ማለት ምን ማለት ነው? ቅባት ነው አይደለም? ስለዚህ ዘይት ማለት መሲህ ማለት ነው። ክርስቶስ መሲህ ነው ማለት ነው። ዘይት ማለት ቅባት ማለት ተዋህዶ ማለት ነው። ስለዚህ ክርስቶስ ምንድነው? መሲህ ነው ማለት ነው። ክርስቶስ ማለት የቃሉ ትርጉም ሲተረጎም ክርስቶስ ማለት ቃሉ መሲህ ማለት ነው። መሲህ ማለት ነው። ወይም በግዕዝ ሲተረጎም ክርስቶስ ማለት ቅቡዕ ማለት ነው። ቅቡዕ የተቀባ ማለት ነው። ቅቡዕ ማለት ደግሞ ቆይ በደንብ አድርጋችሁ ስሙ። ቅቡዕ ማለት ደግሞ ምን ማለት ነው? ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ሁኖ የተገለጠ ንጉሥ ማለት ነው። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ሁኖ በተዋሂዶ የተገለጠ በተዋህዶ የከበረ ንጉሥ ማለት ነው። ቅባቶች ግን መንፈስ ቅዱስን እንደ ቅባት ከአብ ተቀብሎ ይላል። ይሄ አሁን ሰዓቱ ስለማይበቃ እንተዋለን። በአጭር ቃል ግን መንፈስ ቅዱስን ሀብት ቅብ አድርገን የምንቀበለው እኛ ነን እንጂ ክርስቶስ መንፈስ ቅዱስን ቅባት አድርጎ በሀብትነት አይቀበለውም። ለምን? የባህሪው እስትንፋስ ስለሆነ። ስለዚህ ስትቀበሉ ስትቆርቡ ክርስቶስ መሲህ ነው እያላችሁ ተቀበሉ። ምንድን ነው መሲህ ማለት? ምን ማለት ነው? ቅቡ ማለት ምን ማለት ነው? ከሁለት አካል በሉ አንድ አካል፣ ከሁለት ባህሪ አንድ ባህሪ በተዋሂዶ ሆኖ የተገለጠ የክብር ንጉሥ ማለት ነው። የክብር ንጉሥ ክርስቶስ ማለት እሱ ነው ማለት ነው። በተዋሂዶ የተገለጠ ንጉሥ ማለት ነው። በአጭር ቃል ደግሞ ልግለጠው ካላችሁ በተዋሂዶ የተገለጠ ንጉሥ ማለት ነው መሲህ። ሁለተኛ ዘይት አድርጉበት ማለት በክርስቶስ መስዋዕትነት እኛ ልጅነት አግኝተናል። ቅዱስ ዳዊት ይሄን ወአጽሐርከ በቅብ ርእሴ መዝሙር 22 ላይ ራሴን በዘይት ቀባህ ይላል።
ራሴን በዘይት ቀባ የተባለ ዘይት የተባለ ልጅነት ነው። ነፍሴን ምንድነው? ርዕሰ ልቡናዬን በልጅነት አከበርከው። ራሴን የተባለ የሰው ራሱ የት ነው? እስኪ ያሳዩ። ራሱ የት ነው? ይሄ ነው የሰው ራሱ ልቡ ነው። ሰምታችሁኛል አይደለ? የሰው ራሱ ምን ነው? ልቡ ነው። ስለዚህ ወአጽሐድከ በቅብር ርእሴ የሚለውን አባ ጊዮርጊስ በውዳሴ መስቀል መጽሐፉ ላይ ተርጉሞታል። ራሴን በዘይት ቀባህ የተባለ ምንድነው? በልጅነት አከበርከኝ። የተቀባ ሰው እንዲያምርበት ልጅነትን ያገኘ ሰው ሰማያዊ ውበት አለውና ስለዚህ በዘይት አከበርኩ። ለዚህ ነው ስንጠመቅ በሜሮን የምንቀባው ምክንያት ለዚህ ነው። መንፈስ ቅዱስ ቅባት ፍሴት ስለሆነ የደስታ ቅባት ተብሎ ስለሚጠራ በዚህ ምክንያት ነው ማለት ነው። ሶስተኛ የምን መስዋዕት ነው? አልተናገርኩም፣ ይቅርታሽ። ሶስተኛው የደህንነት መስዋዕት ይባላል። የደህንነት መስዋዕት ዘሌዋውያን ምዕራፍ 3 ላይ ሙሉ ያለው ይሄ የደህንነት መስዋዕት ይባላል። ወይም መስዋዕት አስተስርዮ ማለት ነው። መስዋዕቱ የስርየት መስዋዕት ተብሎ የሚጠራን ይሄ መስዋዕት የሚቀርበው በዓመት አንድ ጊዜ ነው። በዓመት አንድ ጊዜ ነው የሚያቀርበው። ሊቀ ካህናቱ ብቻ ነው የሚቀርበው። በቅድስተ ቅዱሳን ነው። እነዚያ በየጊዜው ይቀርባሉ። በተለይ የሚቃጠለው በየጊዜው ነው የሚቀርበው። ይሄኛው ግን የደህንነት መስዋዕት የሚባለው ደግሞ የሚቀርበው መቼ ብቻ ነው? በዓመት አንድ ጊዜ። የሚያቀርበው ማን ብቻ ነው? ሊቀ ካህናቱ ብቻ ነው ማለት ነው። በዚህ ጊዜ ምን ይደረጋል? አንድ በግ ይመጣል። ያ በግ ደግሞ ምን ይደረጋል? አንድ ፍየል ይመጣል። ከዚያ በኋላ ተመልከቱ፣ ያንን የሚሰዋው ሊቀ ካህናቱ ለዓመት ነው የሚሰዋው። ምን ያደርጋል? ከፍየሉ ራስ ላይ እጁን ይጭንበታል። ከፍየሉ ራስ ላይ እጁን ሲጭንበት የሕዝቡን ሁሉ ኃጢአት ከምኑ ላይ ይሆናል? ከፍየሉ ላይ ይሆናል። ከዚያ ያ ፍየል ሜዳ ይለቀቅና በዚያው ይሞታል። የሕዝቡን ኃጢአት ጭኖ እጁን ሲጭንበት የሕዝቡን ኃጢአት በሙሉ ከማን ላይ ይሆናል? ከፍየሉ ላይ ይሆንና ፍየሉ ይዞት ወዴት ሄዶ ይሞታል? በረሃ እየለፈለፈ እየጮኸ ሄዶ በዚያ ይሞታል። በጉ ደግሞ መስዋዕት ይሆናል። ያን ጊዜ ሊቀ ካህናቱ ከበጉ ደም ወስዶ መቅደሱን ይረጨዋል። ታቦቱን ሁሉ ይረጨዋል። የዚህ መስዋዕት አደራረጉ ምንድነው? በሶስት ነገር የሚጸና ነው። የዚህ መስዋዕት አንደኛ ምን መኖር አለበት? ለዚህ መስዋዕት ቃሉ መነበብ አለበት። ሙሴ መጽሐፉን መጀመሪያ ኦሪትን ያነባል፣ ቃሉን ያሰማል። መጽሐፍትን ማንበብ አንድ ነው። ሁለተኛ ምን ያደርጋል? በዚህ መስዋዕት ውስጥ የቃል ኪዳኑ ታቦት ያስፈልገዋል። ሶስተኛ ደሙ ይረጫል። ይህን ዕብራውያን ምዕራፍ 9 ላይ ስታነቡት ታገኙታላችሁ። ዘጸአት 25ን ስታነቡ እንዲህ ይገኛል። ይሄ ምንድን ነው? በአጭር ቃል እንግዲህ ያስታውሉ። ያቺ በዓለ አስተስርዮ ትባላለች። በዓመት የምትከበር ዕለት ናት። በዓለ አስተስርዮ ትባላለች። የድህነት በዓል ነው የምትባለው። በዚህ ቀን የሚቀርበው በግ የራሱ የኢየሱስ ክርስቶስ ምሳሌ ነው። በአዲስ ኪዳን ውስጥ ሲተረጎም የድህንነት መስዋዕት ግን ጥቅሙ ልንገራችሁ። በኦሪት ጥቅሙ የደህንነት መስዋዕት ዓመት እስከ ዓመት በዚያ በግ መስዋዕትነት መጠበቅ ነው። ዓመት እስከ ዓመት ለጠቅላላው ለየግለሰቡ አሁን ያ የሚቃጠለው ምን የሚለው ግለሰቡ ሁሉ እያመጣ ነው የሚቀርበው። ይሄኛው ግን ለጠቅላላው ለሀገሩና ለሕዝቡ የሚቀርብ መስዋዕት ነው። ለጠቅላላው ለሀገሩና ለሕዝቡ አንድ ጊዜ የሚቀርብ ነው። ሀገሩና ሕዝቡ የሚጠበቀው በዚያ በዓመት አንድ ጊዜ በቀረበው በግና ፍየል ነው ማለት ነው። ፍየልም የተባለ ክርስቶስ ነው፣ በግም የተባለ ክርስቶስ ነው። ፍየል የተባለበት ምክንያት ፍየል የኃጥአን ምሳሌ ነው። ፍየሎችን ቤት ያቆማል ነው ያለ በግራ። ስለዚህ ፍየል ክርስቶስ በፍየል የተመሰለበት ምክንያት ስለኛ ኃጥእ ተብሎ ስለተቆጠረ ነው። ኃጢአተኛ ተብሎ ስለዋለ በዚህ ምክንያት
ፍየል ተብሎ ተጠራ ማለት ነው። ሊቀ ካህናቱ እጁን እንደጫነበት አይሁድም እጃቸውን ጭነውበታል፣ ተሳልቀውበታል። እንዲሁ ተመልከቱ፣ እጁን ሲጭንበት የሕዝቡ ኃጢአት ከፍየሉ ላይ እንደሚሆን ክርስቶስ ደግሞ ነሳ ደዌነ ወጾረ ሕማመነ በደላችን ኃጢአታችን ተሸከመ ብሎ ኢሳይያስ የተናገረው ማለት ነው። ፍየሉ የሕዝቡን ኃጢአት ይዞ ወደ በረሃ እንደሄደ ክርስቶስም ጻድቅ ሲሆን ኃጢአተኛ ተብሎ ተቆጥሮ ከከተማ ወጥቶ በቀራንዮ የሕዝብን የአሕዛቡን ኃጢአት ተሸክሞ መዋል ወይም ለኃጢአተኞች የሚገባውን ኃጢአት ለማድረጉ በዚያ ይፈጸማል። በጉም እሱ ነው። በዓለ አስተስርዮ በዓመት አንድ ጊዜ ቀርቦ ዓመት እስከ ዓመት እንደሚጠብቅ ሁሉ ክርስቶስ ደግሞ በዕለተ ዓርብ ያቀረባት መስዋዕትነት ለዘላለም ትጠብቃለች ማለት ነው። ለዘላለም ትጠብቃለች። ይሄንን ሌሎቹ በሌዋውያንም ይቀርባሉ። በሌዋውያን እስከ ዓመት ድረስ በዓመቱ ውስጥ የሚቀርቡት መስዋዕቶች በሌዋውያን በሌሎች ካህናት መቅረብ ይችላሉ። ይሄ ግን የሚቀርበው በማን ብቻ ነው? በሊቀ ካህናቱ ብቻ ነው። ልክ እንደዚህ የድህነታችን መስዋዕት የተደረገው በማን ብቻ ነው? በእውነተኛው ሊቀ ካህናት በክርስቶስ ብቻ የተደረገ ነው። ሌላ ማንም ይህን መስዋዕት ማቅረብ የሚቻለው የለም። በዓለ አስተስርዮ ወይም የመዳን ቀን የተባለችው ዕለተ ዓርብ ናት። ዕለተ ዓርብ የመዳን ቀን ተብላ ተጠርታለች። ኢየሱስ ክርስቶስ በጋ መድኃኒት ወአስተስርዮ የተባለው ለዚህ ነው። በስርየት ቀን የሚቀርበው መስዋዕት ራሱ ኢየሱስ ክርስቶስ ነው። የድህነት ቀን የተባለችው እዚህ ነው። ሊቀ ካህናቱ በዓመት በዓመት ይደግማል። ክርስቶስ ግን በዓመት በዓመት አይደግምም። ይህን በደንብ ለይቶ ማስተዋል ይገባል። እሺ፣ ሊቀ ካህናቱ በዓመት በዓመት ምን ይላል? ይደግማል። ክርስቶስ ግን ዓመት በዓመት አይደግምም። አኮ ግብር ከመሊቃነ ካህናት ዘቀዲሙ ተመልከቱ እላያቀርቡ ቅድመ አስቀድመው ስለ ራሳቸው ወድኅረ በይንተዝ ቆይተው ደግሞ ስለ ራሳቸው ስለ ሕዝቡ እንደሚያቀርቡ እነዚያ ካህናት ዕለት ዕለት መስዋዕት ሊያቀርብ አያስፈልገውም። ይህንን ተመልከቱ። ዘንተ ገብረ በምዕር ሶአረሶ ራሱን አንድ ጊዜ መስዋዕት አድርጎ ባቀረበ ጊዜ ይህንን ፈጽሞታልና ብሎ ቅዱስ ጳውሎስ ዕብራውያን ምዕራፍ 7 ከቁጥር 25 እስከ 27 ባለው አስቀምጦታል። አስታውሉ። ዕብራውያን 7:25 ምን ጊዜ መናፍቃን ሰውን የሚያደናግሩበት ጥቅስ ስለሆነ አስታውላችሁ የያዙ። ይህንን ስለሱ የሚቀርቡትን ሊያድናቸው ሊያማልድ በሕይወት ይኖራል የሚላል እዚያ ላይ። ስለዚህ ክርስቶስ ሁል ጊዜ ዛሬም የልመና መስዋዕት ያቀርባሉ ለሚሉት ዝቅ አለና ቁጥር 27 እና 28 ላይ እነሱ ቁጥር 23 ላይ ክርስቶስ ሲያማልድ ይኖራል የሚለውን ሲጠቅሱ ዝቅ አለና ቅዱስ ጳውሎስ ምልጃ እንዳልሆነ ሲያጠይቅ እንደ ቀድሞዎቹ ሊቃነ ካህናት ዕለት ዕለት መስዋዕት ማቅረብ አያስፈልገውም፣ ራሱን መስዋዕት አድርጎ ባቀረበ ጊዜ ይህንን አንድ ጊዜ ፈጽሞታልና ብሎ ራሱ ተናግሯል። ስለዚህ እንደ ካህናት ያኛው በሚፈርስ መቅደስ ያቀርባል። ክርስቶስ ግን ወክርስቶስሰ ዘመጽአ ከዊኖ ሊቀ ካህናት ለእንተ ትመጽእ ሰናይት በውስተ ትኄይሶ ተአቢ ደብረ ተራ እንተ ይገብራ እደ ሰብእ አኮ በደመ ጠሊ ወበግ ዘዋ። ቅዱስ ጳውሎስ ምን አለ? ዕብራውያን 9:12 ላይ ክርስቶስ ግን ለምትመጣው ሕግ ለወንጌል ለምትመጣው በጎ ነገር ለመንግስተ ሰማያት ሊቀ ካህናቱ ሆኖ የመጣው የሰው እጅ ባልሰራት ምንድን ነው? የሰው እጅ ባልሰራት ዘራብሲ በሌለባት በድንግል ማርያም በሰው ፈቃድ ያይደለ በፈቃድ እግዚአብሔር በተተከለ መስቀል በቅድስተ ቅዱሳን አንድ ጊዜ ገባ። የፍየል ደምና የበግ ደም ይዞ አልገባም፣ የራሱን ደም ይዞ አንድ ጊዜ ገባ እንጂ ይላል። ያ መቅደስ የተባለው ምንድን ነው? መስቀል ነው። እነሱ ሟቾች ስለሆኑ በየዓመቱ ማቅረብ አለባቸው። እሱ ግን ሕይወት ስለሆነ በየዓመቱ አያቀርብም። ሕይወት ስለሆነ እነዚያ በሞት ይሻራሉ። እርሱ ግን ክህነቱ ስለማይሻር የዘላለም ስለሆነ እንደዚሁ በዓመት በዓመት ማቅረብ አይቻለውም። እነዚያ ኃጢአት አለባቸው። እርሱ ግን ከሰማያት በላይ ያለ ልዑለ ባሕሪ አምላክ ኃጢአት የሌለበት ስለሆነ ንጹሕ መስዋዕት ስለሆነ በየዓመቱ አይደገምም። ይህ የደህንነት መስዋዕት የተባለ ማን ነው? ኢየሱስ ክርስቶስ ነው። በዓመት አንድ ጊዜ ቀርቦ ለሌሎቹ መስዋዕት ሁሉ ዘውድ እንደሚሆናቸው ለነቢያት ተጋድሎ ለመነኮሳት ምናኔ ዘውዳቸው የማን ደም ነው? የክርስቶስ ደም ነው ማለት ነው። ነቢያትም ሐዋርያትም ሰማዕታትም ደናግንም መነኮሳትም መክብብ ዘውድ ሆኖ የሚጠብቃቸውና የሚያድናቸው የራሱ የኢየሱስ ክርስቶስ ደም ስለሆነ ይህ ምን ይባላል? በዓለ አስተስርዮ ተብሎ ይጠራል። የደህንነት መስዋዕት የተባለው ክርስቶስ ነው ማለት ነው።
አሁን ማስተዋል የሚገባችሁ የደህንነት መስዋዕት ስንት ጊዜ ይቀርባል? በጣም ጥሩ። የደህንነት መስዋዕት አንድ ጊዜ አቅርበናል ተብሎ በየዓመቱ ዓመት ሙሉ ግን ማቅረባቸውን ይተዋሉ? አይተውም። ክርስቶስ አድነናል ተብሎ እኛ መጸለያችን ሰማዕታት ለኛ መጸለያቸው ይቆማል? አይቆም። ይሄን ነው ማስተዋል የሚገባ ማለት ነው። ዓመት ሙሉ የሚቀርቡት የቅዱሳን ምሳሌ ሲሆን በዓመት አንድ ጊዜ የቀረበው ግን የክርስቶስ ምሳሌ ነው ማለት ነው። አራተኛ መስዋዕት ደግሞ የምን መስዋዕት ይባላል? የኃጢአት መስዋዕት ይባላል። የኃጢአት መስዋዕት ይባላል። የኃጢአት መስዋዕት ይሄ ደግሞ እያንዳንዱ ግለሰብ ለራሱ ኃጢአት የሚያቀርበው መስዋዕት ነው። ለራሱ ኃጢአት ከካህኑ እያመጣ የሚያቀርበው መስዋዕት ነው። ያለው በግ ያመጣል፣ የሌለው ርግብ ይዞ ይመጣል። ዋኖስም ማምጣት ይቻላል። ዋኖስ ርግ በግ ማምጣት ይቻላል። ይሄ ደግሞ እያንዳንዱ ግለሰብ በራሱ ኃጢአት ምን እንዳይል ነው? እንዳይቀሰፍ ነው። በራሱ በግለሰብ ኃጢአት እቺ ለግለሰብ ኃጢአት ለየራሱ ሰው የሚያመጣው መስዋዕት ነው። ይሄ ርግቡ በእመቤታችን ይተረጎማል። እንዲሁ በጉ በኢየሱስ ክርስቶስ ይተረጎማል። እንደገና ርግብ ድንግልና እና ምናኔ ርግብ የድንግልና ዋኖስ የምናኔ ምሳሌ ነው። ርግብ የዋህ እንደሆነች የዋሃት ምሳሌ ነው፣ የጸሬት ምሳሌ ነው። ስለዚህ ሰው ምን ማለት ነው? በግ ያለው በጉን ያምጣ ማለት ሰማዕት የሆነ ሰማዕት ይሁን፣ ርግብ የሌለው ርግብ ያምጣ ማለት ሰማዕት መሆን ያልተቻለው ደግሞ ምን ይበል ነው? ይመንን። ማን ነው? የዋህ ይሁን፣ ንጹህ ይሁን፣ ድንግል ይሁን። ከዚያ ደግሞ ይሄም ያልተቻለው ደግሞ ይመንን ማለት ኃጢአትን ይናቅ። እነዚህ ራስን መስዋዕት አድርገው አምጥተው የሚድኑበት መስዋዕት ነው። ይሄ ለአዲስ ኪዳን በዚሁ ያስተረጉማል ማለት ነው። ሌላው አምስተኛው ምንድን ነው? አምስተኛው አሁንም ከኔ ነው የሚነገረው። አሁንም አምስተኛው መስዋዕት የበደል መስዋዕት ተብሎ ይጠራል። ይሄ ዘሌዋውያን ምዕራፍ 5 ላይ የምታገኙት ነው። የበደል መስዋዕት ተብሎ ይጠራል። የቅድሙ የምንድን ነው? ኃጢአት ማለት አውቀው የሚሰሩት ነው። በደል ደግሞ ሳያውቁ የሚሰሩት ነው። ይለያያል። ዘሌዋውያን ምዕራፍ 4 ያለውና ዘሌዋውያን ምዕራፍ 5 ያለው ይለያያል። ያኛው አውቆ የሰራው ነው። ይሄኛው ደግሞ የምንድን ነው? ሳያውቅ የሚሰራው ነው። ሳያውቅ የሚሰራው የበደል መስዋዕት ተብሎ ይጠራል። ይሄ የሚቀርበው ወይፈን ነው። የሚገርመው ለህዝቡ አንድ ወይፈን፣ ለህዝቡ አንድ ወይፈን፣ ለሊቀ ካህናቱ አንድ ወይፈን፣ ለንጉሱ አንድ ወይፈን ነው የሚቀርበው። ምን አስተዋላችሁ እዚህ? 3 እሺ። የምታስተውሉ ህዝብ ስንት ነው? ሊቀ ካህናትስ? ንጉስስ? የሁሉም ግን ስንት ነው? ይሄ ምን ማለት ነው? የአንድ ካህን ኃጢአትና የህዝብ ኃጢአት ምንድነው? እኩል ነው ማለት ነው። ሰምታችኋል አይደለም? የኢትዮጵያ ህዝብ ጠቅላላው በሙሉ ቢሰርቅና አንድ ቄስ ብቻውን ቢሰርቅ ኃጢአቱ ምንድነው? እኩል ነው። ያ ማለት ምን ማለት ነው? አንድ ካህን ኃጢአት ሲሰራ የሚጠየቀው ለጠቅላላው ህዝብ የሚጠየቁበትን ያህል ነው ማለት ነው። አያችሁ ክህነት ምን ያህል ከባድ እንደሆነ ማለት ነው። ንጉስም ማለት እንደዚያ ነው። ህዝቡ ያጠፋውን አንድ ንጉስ ሲያጠፋ ህዝቡ ያጠፉትን ያህል ነው። ለምሳሌ የኢትዮጵያ ስንት ሚሊዮን ሆነ? አሁን 110 ሆነ እንደዚያ ይባላል አይደል? ኃጢአት ሲሰራ የ110ን ያህል ነው የበደለ የሚባለው ማለት ነው። በጣም አስቸጋሪ ነው። ክብሩ ብዙ ስለሆነ መጠየቂያውን ብዙ ነው ማለት ነው። ክብሩ ብዙ ስለሆነ መጠየቂያው ብዙ ነው። ይህንን ያመለክታል። ለማንኛውም ግን ለሁሉም አንድ ወይፈን የቀረበው ለካህን ለቤተ ክህነቱም ለቤተ መንግስቱም ለመነነውም ላገባውም ለመነኮሰውም ስርየት የሚያገኙበት የክርስቶስ ስጋና ደም ነው ማለት ነው። ጠፍተው ለተመለሱት የቀረበው
ወይፈን ማለት ነው። ይሄ ማለት የበደሉ መስዋዕት ማለት ሉቃስ 15 ያለው ማለት ነው። ሉቃስ 15 አምጾ መግዛህ ላይም ንጥቦ ያለው የሰባውን ፍሪዳ አምጡ ለልጄም ረዱለት የተባለው ይሄ የበደል መስዋዕት የሚባለው ማለት ነው። የበደል መስዋዕት ማለት ከኃጢአት ስንመለስ የተሰጠን የመመለሳችን የቁስል መጠገኛ ማለት። ስለዚህ ሰዎች ማንኛውም በቤተ ክህነት የሚኖር በጵጵስና የሚኖር በምንኩስና የሚኖር ፈውስ የሚያገኘው በስጋው ደሙ ነው ማለት። በስጋው ደሙ ነው ማለት። ማንኛውም ሰው የሚፈወሰው ከውስጥ እስከ ውጭ ያለውን የሚፈውሰው የክርስቶስ ስጋና ደም። ስለዚህ የበደል መስዋዕት የተባለ ለዚህ ነው። ጠፍቶ ልጄ ጠፍቶ ነበር መጥቷል። ታጉሌ ወተረከበ ሞተ ይዋዮ ሙቶ ነበር ድሯል፣ ጠፍቶ ነበር ተገኝቷልና ለዚህ ልጄ የሰባውን ፍሪዳ ረዱለት ማለት ይሄ ልጄ በንስሐ ተመልሷልና ንጹህ መስዋዕት ክርስቶስን አቀብሉት አቁርቡት ማለት ነው። እና የበደል መስዋዕት ይባላል። እነዚህ ስጋውን ደሙን የመቀበላችን ምሳሌ ነው። የቅድሙ በደንብ የምታስተውሉት ምንድን ነው? በበዓለ አስተስርዮ የተሰዋው ክርስቶስ የሚባለው ከነበረብን ዕዳ መርገም አዳነን ማለት ነው። በዓለ አስተስርዮ የሚለው ዓርብ ያቀረበው መስዋዕት ነው። ዛሬ እየበደልን ለምንመጣው ደግሞ ምንድን ነው? ዛሬ ስንቆርብ ነው ምንድን እየሰማችሁ ነው? ለይታችሁ እንድታውቁት ያስፈልጋል። ያኛው የደህንነት መስዋዕት የሚባለው ቀድሞ ለነበረብን በደል ክርስቶስ በደሙ ስርየት ሰጥቷል ነው። አሁን ደግሞ የበደል መስዋዕት ደግሞ የተባለው ራሱ ክርስቶስ ቢሆንም የቀረቡበት መንገድና አውድ ግን ይለያያል። የሚድነው እኛ ለምንሰራው ኃጢአት ስርየት የምናገኘው አሁን ስንቆርብ ነው። ቀድሞ ለበደልንበት ከሔዋንና ከአዳም ጋር ለበደልነው በደል ስርየት ያገኘውን ዓርብ የተሰቀለለት ነው። አሁን ካያችሁ ከፕሮቴስታንቶች የምንለየው በዚህ ነው። ፕሮቴስታንቶች አንድ ጊዜ ክርስቶስ በደሙ ምን ብሎናል የሚሉት አድኖናል። አድኖን ያዳነን ግን ከነበረበት ምንድን ነው? በደል ነው። ከነበረብን ይቅርታ ሎቱ ስብሐት ከነበረብን በደል ዓርብ ባቀረበው ስርየት ሲሰጠን ከምንሰራው በደል ደግሞ በምን ያድነናል? አሁን ስንቆርባል። ለዚህ ነው ስጋዬን ያመነ ደሜን ያመነ የዘላለም ሕይወት አለው ማለትን ትቶ ምንድን ነው ያለ? ስጋዬን ደሜን የጠጣ። ስለዚህ ይሄ የማይቋረጥ መስዋዕት መሆኑን በዚህ ያጠይቃል ማለት ነው። ስለዚህ ካለፈው በዕለተ ዓርቡ ደሙ በዕለተ ዓርቡ ቤዛነት ከሚመጣውና አሁን ከምንሰራው ኃጢአታችን ደግሞ በስጋው ደሙ ቁርባንነት ያዳነን ኢየሱስ ክርስቶስና የሚያድነን ኢየሱስ ክርስቶስ ክብር ምስጋና ይግባው። ስብሐት ለእግዚአብሔር።